ጠንቋይ ቤት ገብተሽ ታውቂያለሽ? የስ ገብቼ አውቃለሁ። እሱ በጣም ነው የሚያምረው። በዛፍ የተሞላ ነው፣ ቡና አለው ውስጡ ምናምን እና አይ ዋዝ ሶ ኤክሳይትድ። እኔ በጣም ሃይፐር ነው የሆንኩት ካንተ በጣም ብዙ ጥያቄ ስጠይቀው ነበረ። መች ገባክ፣ እንዴት ገባክ ምናምን እያልኩ ስጠይቀው ምን አለ ቤቱን ላሳያችኋለሁ፣ የስ ደስ ይለናል ምናምን ነገር አልኩኝ። ከዛ ቤት ውስጥ ስንገባ በጣም ብዙ የተሰቃቀሉ እንጨቶች ምናምን የሆነ በቃ ዊርድ ፊሊንግ የሚሰጥ ነገር አለ። ከፈለጋችሁ ኪዳነ ምሕረት ጸበል አለ እና 6 ሰዓት መጠመቅ ትፈልጋላችሁ ወይ ምናምን ነገር አለ። ቤቱ ክብ ምን አለ ለቤተ ክርስቲያን የተሰራ ቤት ነበረና ከየሆኑ ቄስ ላይ ነው የገዛሁት አለ። እኔ ግን እዛ ቤት ውስጥ ሆናችሁ ሃሉሲኔሽን ነገር ገጥሟችሁ ነበር? እኔ I was praying the whole time. I was focused because I know if I lose my focus, I don't know ምን ሀብት ሊያደርግ እንደሚችል። ስለዚህ ያለ ማቋረጥ I was praying. እንደው ምን እያልሽ ነበር የምትጸልይው? ሰላም ለኪ ነበር ደግሞ yes. So ለሷም for my friendም እያልኳት ነበር። so she was having fun ስቃለች በመሃል ምን ትላለች ነው እሷ እንደውም ጭራሽ ፍርሃትም አይታይባትም ነበረ። የኔ ፍርሃት ሳይሆን I know I have to be focused, you know ራሴን እንደዚህ አይነት ሲቹዌሽን ላይ እስከገባሁኝ ድረስ ራሴን ማውጣት የምችለው ራሴ ነኝ። ልብሱ ጋር ስመጣ ደግሞ ያየሁትን ነገር ማንጸባረቅበት የኔ እያንዳንዱ ዲዛይን ኢንስፓየር የሚያደርገው ካየሁት ቦታ ነው። ግን I don't know how to explain it because specifically ያየሁትን ፏፏቴ አይደለም የሚሰራው ነው that doesn't. ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? ዛሬ ከሜሪየም ሰብለ ጋር ቆይታ እናደርጋለን። ሜሪየም ሰብለ በጣም ኢትዮጵያን ኦልሞስት በሚባል መልኩ ብዙ ቦታዎችን ጎብኝታለች እና ዛሬ የሷን ኤክስፒሪየንስ ሼር እናደርጋለን። መጎብኘት ፈልጋችሁ ይህን ነገር እንዴት ነው የምጀምረው ለምትሉ ሰዎች አንዳንድ ኢንሳይቶችን ትሰጠናለች ብለን እናስባለን። አብራችሁን ቆይታ አድርጉ። ሜሪየም እንኳን በሰላም መጣሽ። እንኳን ደህና ቆየሽ። ቴንክ ዩ። ሜሪየም ሰብለ ወንድ ነው ወይ ያልኩ ነበረ አድማጮቻችንም ክሊር እንዲሆንላቸው። ያው አባቴ ነው ወንድ ነው፣ በእናቴ ስም አይደለም የምጠራው። እሱ እንደዛ ብሎ ያስባል። አቶ ሰብለ ነው የሚባለው። ምን ይላሉ አቶ ሰብለ? አሁን ስሙን እንግዲህ ሰብል እያደረገው ነው። ምክንያቱም ሐኪም ቤት ሲሄድ እንደዚህ አንዳንድ ቦታዎች ሴት ወይዘሮ ሰብለ እያሉ እየጠሩት በዛ ምክንያት አሁን ሐኪም ቤት ነው ሰብል ይለዋል። ሰብልም ስለሆነ ትርጉም የስሙም ትርጉም ሰብልም ስለሆነ ሰብል ይኖረዋል። እኔ ግን የመቀየር ሀሳብ የለኝም። I like it. መጀመሪያ እኮ እኔ ራሱ ሰብለ ብለሽ ስትኝ ሴት አንዳንድ ሰዎች በእናቶቻቸው ስለሚጠሩ እንደዛ መስሎኝ ነበረ። በጣም ነው የምናመሰግነው። እንግዲህ ከመሃል ገብቼ ለጠይቅሽና በጣም ረጅም ጊዜ ጎብኝተሻል እንደ ቱሪስት። የኢትዮጵያን ካልቸር ቪዲዮዎችሽን ገብቼ እያየሁ ነበርና ኦልሞስት በአራቱም አቅጣጫ ኢትዮጵያን በደንብ አድርጋችሁ አንቺና የአንቺ ክሮች በደንብ አይታችሁታልና ከዚህ ሁሉ ጉብኝት በኋላ ከዚህ ሁሉ ጉዞ በኋላ ለሜሪየም ቤት ማለት ምን ማለት ነው? ይህን ጥያቄ ማነሳለሽ ለምን መሰለሽ? አንዳንድ ጊዜ ወተን ስራ ደክሞን ሌሎች ቦታዎች ላይ ብለን ምናምን ስንመጣ የሚታየን ቤታችን ነው። ቤት የሚለው ጽንሰ ሐሳብ አእምሮአችን ውስጥ የተቀመጠበት ነገር አለና ከአንቺ አንጻር ይሄን ሁሉ ቦታዎች ካየሽ በኋላ የቤት ጽንሰ ሐሳብ እንዴት ነው? ደስ የሚል ጥያቄ ነው actually. አሁን ለምኔ ቤት ማለት ይሄ የታጠረ ግቢ ወይ ደግሞ ቆርቆሮ የተመታበት አንድ ክፍል አይደለም። ቤት ለኔ ማለት ሄጄ ያየኋቸው ቤተሰቦች እነሱ የሚኖሩበት መንገድ፣ አብረው ስራ ሲሰሩ፣ አብረው ምግብ ሲበሉ፣ ከዛ ያየኋቸው ካልቸሮች አሉ፣ ያየኋቸው ከለሮች፣ ኔቸሮች፣ እነሱ ሁሉ አንድ ላይ ተደባልቀው ነው ቤትን ይመሰረታል ብዬ ማስበው እና ቤት ሰው ልብ ውስጥ ነው እንጂ የሚገኘው የሆነ አንድ ቦታ አጥረህ እዛ ላይ ስለምትኖርበት አይደለም ቤት የሚሆነው እና እኔ አሁን ቤት አለኝ እኖርበት አለኝ እዚህ አዲስ አበባ ውስጥ። ከዛ ግን እሱም ብቻ ቤቴ ነው ብዬ መጥራት አልችልም። እናም ብዙ ያየኋቸው ቦታዎች ስላሉ እነዛ ሁሉ ቦታዎች ቤቴ ናቸው ብዬ አስባለሁ። ገና አሁንም ወደፊት በጣም ብዙ ቦታ ያለው ብዬ ስለማስብ ገና ብሎንግ ማድረግበትን ቦታ ገና ኢንሰርች ላይ ነኝ ያለሁት፣ አላገኘሁትም ራሱ ቤትን እንደዛ ብዬ ነው ሰይሙ ለኔ ፐርስፔክቲቭ እንግዲህ ለምሳሌ ቅድም እንዳልኩሽ ይሄ ስሜት እኔ ተነስቼ ከዜሮ እነሳና መጎብኘት ብጀምር
ቅድም ባይዘዊ ከኔ ስሜትም ተነስቼ ነው። ለምሳሌ ሲደክመኝ ወይ አንዳንድ ጊዜ ናይት አውት ወጥተሽ በጣም ድክም ሲልሽ ቤት የተነጠፈ አልጋ ማረፍ ጸጥ ያለ ቦታ ምናምን ነው ወደ ማይንድ የሚመጣው እና ይሄ በጣም ብዙ ሰዎች ሼር ያደርጉኛል ብዬ አስባለሁ። ጉብኝት ጉዞ ይሄንን ስትራክቸር የማፍረስ አቅም አለው ነው የምትይኝ? በደንብ አድርገዋለሁ። አሁን ለምሳሌ እኛ በጣም ብዙ ኪሎ ሜትር ሃይክ አድርገን ተመልሰን የምናድርበት ቴንት ውስጥ ዝናብ በደንብ አድርጎ ደብድቦን ጭቃ በጭቃ ሆነን የምንታጠብበት ብላ ራሱ ወንዝ ላይ ነው የሚሆነው። ስለዚህ በደንብ አድርጎ ያፈርሰዋል። እንዳልኩ ነው ላይክ አሁን ለእኔ ቤት ማለት ይሄ አዲስ አበባ ሄጄ የማድርበት መኖሪያ ቤቴ ሳይሆን እነዛ ያየኋቸው ሰዎች ናቸው፣ ቤተሰቦች ናቸው። አብረው የሚኖሩ አብረው ምግብ የሚበሉ አብረው ስራ የሚኖሩ የሚሰሩ። ከዛ ደግሞ የገጠሩን ክፍል አኗኗር ስታየው ደግሞ በቃ የሆነ ላይክ የሚፈጥርልክ አይነት ስሜት አለ። ቤት ያ ብቻ እንዳልሆነ ያም እኮ ቤት ነፍቆሽን ተኛበትም አልፍበትም እንዳልከው የተነጠፈ ንጹህ አልጋ ምናምን እሱም ቤት እሱ ብቻ አይደለም። ቤት ማለት በሰዎች ልብ ውስጥ የምታገኘው ነገር ነው ብዬ እንግዲህ ማስቡ። ናይስ። እንደዚህ ሄደሽ የሚኖሩትን ኑሮ አይተሻል፣ የሚሰሩትን ስራ አይተሻል ምናምን what makes you impress? ናቹራሊ ነው ላይክ ኔቸር ነው ወይስ በየመስልም? ሁለቱም መሆን ይችላል። ያው ኔቸር በጣም ጠንካራ ነገር ነው። ገና እንዳየሽው ፎሉ ምናምን ኦፍኮርስ እንትን ያደርጋል። ግን የሰዎቹን አኗኗር ምናምን ነው እንድትነገኝ። አሁን እኔ ላይክ አሁን ለምሳሌ እኔ ሀገሬን በጣም ነው የምወዳት፣ ላይክ በጣም ኤክስትሪምሊ ነው የምወዳት። ግን ኢትዮጵያን ወዳታለሁ ስል ባየሁት ነገር ወይ በተማርኩት ሂስትሪ አይደለም ድሮ ወይ ሰው በነገረኝ አይደለም በሰማሁት ዜና አይደለም ሄጄ ስላየኋት ነው። እና ሄጄ ስላየኋት ስልክ ደግሞ ያየሁት ምንዋን ነው ህዝቦቿን። ላይክ አሁን ለምሳሌ ላንድስኬፕ ሁሉም ጋለ እግዚአብሔር ሁሉም ዓለም ስለሆነ የፈጠረው ሁሉንም አሳምሮ ነው የፈጠረው። ምንም አንዱ ከአንዱ ይለያል ብዬ አላስብም ኢትዮጵያ ስለሆነች። ግን ላይክ ህዝቦቿ እኔ ያየሁት ህዝብ እንግዲህ በደንብ አድርጌ የኢትዮጵያን ህዝብ ስለሆነ ላይክ የምር ይለያል። ድሮ አባቴ የሚነግረኝ ነገር ነበረ። እኛ ስናድግ ከጎረቤት ትተውን ነበረ የሚኖሩት። እናቴ ገበያ ስትሄድ አንዱ ጎረቤት አስቀምጣኝ ነበረ የምትሄደው የነበረው ምናምን ሲለኝ ለእኔ እሱ ታሪክ ነበረ። ላይክ እውነት ይሆናል ብዬ አላሰብኩም። ቢካዝ እኔ ያደግኩበት መንገድ እንደዛ አይደለም። እኔ ጎረቤቶችን አላውቃቸውም። ጎረቤት ራሱ ሜዳ አይፈቀድልኝም ነበር ልጅ እያለሁ እና እሱ ያለኝን ነገሮች ሄጄ በአይኔ ሳያቸው ላይክ ኦኬ ሶ ላይክ የኢትዮጵያ ህዝብ የምር የዋህ ነው፣ የምር እንግዳ ተቀባይ ነው፣ የምር እንደሚባለው ነው የሚለውን ነገር በአይኔ ያየዋለሁኝ እና እሱ በጣም ኢምፕሬሲቭ ያደርገኛል። ሁሌ ቢሆን በቃ ልክ ያስደንቀኛል። አዲስ ኤክስፒሪየንስ ነው የሚሆነው። ቀጥቶ ያሳደገን ቤተሰብ ብቻ አይደለም፣ ጎረቤቱ፣ የሰፈር ሰው፣ አጠቃላይ ኮሚኒቲው ነበር ሼፕ እያደረገን የሄደው ይባላል። እና አሁን ደግሞ ካየሽ ይሄ ኒውክለር ፋሚሊው እናት፣ አባት፣ ልጅ ማንም ሰው ልጁን ጎረቤት ማስቀመጥም ይፈራል። ሁለተኛ አሁን ከአዲስ አበባ ኮንቴክስት ነው የምልሽ። አክቹዋሊ አልፎ ክፍለ ሀገርም የሚታይ ነገር ስለሆነ ማስቀመጥም ይፈራል። ጎረቤትም የጎረቤትን ልጅ ለመቅጣት አይደፍርም። በዚህ መሃል አሁን ደግሞ አንቺ ያደግሽበት አለ፣ ሄደሽ ያየሽው አለ፣ አባትሽ የነገረሽ ነገር አለ። ሉዝ ያደረግነው ነገር አለ ወይንስ ጌን ያደረግነው ነገር ነው ያለው? በሁለቱም መንገድ መሄድ ይችላል። ያው እንደ ዓለም ቴክኖሎጂ በጣም እየፈጠነበት ባለ ሰዓት ስለሆነ አሁን እኛ ያደግንበት መንገድ ነሰሰሪሊ መጥፎ ነው ወይ ደግሞ ሮንግ ነው ማለትም አይደለም። እነሱም ያደጉበት መንገድ መጥፎ ነው ጥሩም ማለት አይደለም። ግን እንደ ሶሳይቲ የሆነ ኤሰንሳችንን አተናል ብዬ አስባለሁ። ትንሽም ይሁን አሁን እነዛን ሰዎች ሄጄ በማይበት ጊዜ የማየው ስቲል የራሳቸው ኤሰንስ አላቸው ነው። አብረው ሲበሉ አብረው ሲጠጡ የምር ጉርብትና አለ። እንግዳ የምር ተቀባዮች ናቸው ባይ ዘ ዌይ እና አለ እሱ ነገር እውነት ነው። ኢትዮጵያውያን እንግዳ ተቀባይ ናቸው የሚባለው ከወሬ በዘለለ እስቲ በደንብ ንገሪኝ ስለሱ፣ ሌሎችም በደንብ ሼር ማድረግ እንዲችሉ። እሺ አሁን እኔ ኤቭሪ ታይም እንዴት ነው ትራቭል በማድረግበት ሰዓት እንደውም አሁን ሪሰንትሊ በሰራሁት ቪዲዮ በጣም ብዙ ሰው 45 ኪሎ ሜትር ተጉዘሽ ኢትዮጵያ እንዴት ሰላም ነች ትያለሽ ብሎ በጣም ብዙ ሰው is coming back at me እና 45 ኪሎ ሜትር ብቻ አይደለም ተጉዤ ኢትዮጵያ ሰላም ነች እያልኩኝ ያለሁት። ከዛ ደግሞ ከኢግኖራንስም አይደለም ምንም ነገር ሳልሰማ ቀርቼ ኢግኖር ለማድረግ ፈልጌ አይደለም ያለንበትን ችግር እንደ ሀገር። ግን በሌላው መንገድ ስታስበው ትራቭል ለሚያደርግ ሰው ስፔሻሊ ኦልሞስት የአብዛኛው የኢትዮጵያ ክፍል ሰላም ነው። ቢካዝ እኔ አሁን ሪሰንትሊ የነበረኝ ትሪፕ
ከአዲስ አበባ በባስ ተነስቼ ከሁለት ጓደኞቼ ጋር ሸካ የሚባል ዞን 711 ኪሎ ሜትር ያክል ተጉዘናል። በቅጥቅጥ በባጃጅ ላይ ያልተጠቀምነው የህዝብ ትራንስፖርቴሽን የለም እና የህዝቡ አቀባበል በጣም ነበር የሚገርመው። ለምን እንደመጣን አያውቁም። ፐርፐዛችን ምን እንደሆነ አያውቁም። ማንነታችን አያውቁም። እና ለወጥ ያልክ ሰው ስትሆን የትም ክፍለ ሀገር የሚሆን ገጠርም ስትሄድ ያውቁሃል። ስፔሻሊ ገጠር በደንብ አድርገው ነው የሚያውቁ። ግን እዛም ላይ ገጠር ራሱ ገና ሳንደርስ የነበረው የሰው አቀባበል ላይ በጣም ነበረ ደስ የሚለው እና ላይ እሱን ሳይ አለ ኢትዮጵያዊ የምር እንግዳ ተቀባይ ነው ላለው። ከዛ አሁን ለምሳሌ ወደ ደቡብ ስትሄድ ወደ ኦሮሚያም ስትሄድ የትኛውን ቦታ ስትሄድ አልጋ ካለቀቅን ልክ ይሉሃል። ኢማጂን እንግዲህ ለምን ይለቁልሃል? አልጋ ክቡር ነው። ስፔሻሊ በኢትዮጵያዊ አልጋ በጣም ክቡር ነው። ግን በቃ አንተ ከየሆነ ቦታ ያክል ድረስ ስለመጣ ብቻ ለአንተ ያላቸውን ሪስፔክት ለማሳየቅ አልጋ ይለቁልሃል። አሁን የቦረና ህዝብ ከሄድኩባቸው ቦታዎች ሁሉ እንደ ቦረና ሶሳይቲ እኔ የማከብረውም የምወደውም የለም። ለምን ካልከኝ በጣም እንግዳ ተቀባይ ናቸው። ሂውማኒቲ ሙሉ ለሙሉ ያለበት ቦታ እዛ ነው ብዬ ነው የማስበው። እና ሰው ሲመጣ በቃ የሚችሉትን ነገር ሁሉ ነው የሚያደርጉልህ። ወተት ነው የሚሰጥ ገና ስትገባ። ካልቸራል ልብሳቸውን ለብሰው ነው የሚጠብቁ። ከዛ ቡና ቀላ የሚባል ሴሬሞኒ ያላቸው በጣም ለሚወዱት ለሚያከብሩት፣ ወይ ደግሞ በዓል ሲሆን የሚያዘጋጁት እና እኛ የሄድን ጊዜ 2 ሄጃለሁ ቦረና። ስራቸውን ትተው እንግዲህ አርብቶ አደሮች ናቸው። ስራቸውን ትተው ካሉበት ቦታ ተሰባስበው እኛን ለመቀበል ብቻ ከኛ እኮ ምንም ያገኙት ነገር የለም። ቡና ቀላቸውን አፍልተውልን፣ ማደሪያ አዘጋጅተውልን፣ ምግብ ሰጥተውን በቃ በጣም ተከባክበውን ከ5 ስታር ሆቴል ሆስፒታሊቲ ራሱ ይበልጣል ብዬ ነው የማስበው። እና ቦረና ብቻ ሳይሆን አንድ የሰጠው ኤግዛምፕል ነው። አብዛኛው የኢትዮጵያ ክፍል አሁንም ድረስ እንግዳ በጣም ተቀባይ ነው። በጣም የዋህ ነው። በጣም ምስኪን ነው። እና እንዳልኩ ነው እኔ ፍቅር የያዘኝ ከሀገሬ እሱም ስላየሁ ነው እንጂ በተነገረኝ ነገር ብቻ ቢሆን ያው እንደ ሀገር አሁን ያለንበት ነገር ስለሚታወቅ በእኔ እድሜ እንዳለ ሰው ወይ ከሀገሬ መውጣት ነው የምፈልገው ወይ ደግሞ ሀገሬን ያለመውደድ ስሜት ነበረ የሚሰማኝ። እና ሁሉም ሰው ይሄን ኤክስፒሪየንስ ቢያደርግ ኢትዮጵያን የምር ከልቡ ይወዳታል ብዬ አስባለሁ። ናይስ። ለተመልካቾቻችን ግልጽ ለማድረግ እኔ ቡና ቀላን አውቀዋለሁ። ለምሳሌ ቡና ሲፈላ አፈላሉ ምናምን አለ። የሆነ ቦታ ላይ ደግሞ ወደ ሀረር መሰለኝ ስትሄጂ ቁጢ የሚባል አለ፣ እሱ ይፈላል። ስለ ቡና ቀላ ትንሽ ለተመልካቾች ንገሪልኝ። እሺ፣ ቡና ቀላ ማለት ፍሬውን ያልተቆላውን ቡና ይሄ ፍሬውን ጥቁሩን ማለት ነው። እሱን ቀቅለው በወተትና በቅቤ ነው የሚሰጡት። እና የመጀመሪያ ጊዜ ስቀምሰው እኔ የሆነ ሊትል ቢት ዊርድ የሆነ ፊሊንግ ነበረው። በጣም ቅቤው ይበዛል እና ቅቤ በቀን በቀን እነሱ ስለሚጠጡ ያንን ስሜት እነሱ አይሰማቸውም። አፍልተው ይጠጣሉ። ቅቤ ይጠጣሉ። በደንብ ነው የሚጠጡት። ቅቤ ብቻ እንደዚህ ማለት ነው። እንደ ውሃ ይጠጣሉ። ቡናቸው ላይ ደግሞ በደንብ አድርገው ይጠጣሉ ቅቤ። እና ቅቤ ነው የሚጨመርበት እዛ ላይ ፈልቶ። ከዛ ቡናም አለው። ከዛ አብሮ ያለው ሽታ በጣም ደስ ይላል ገና ሲሰራ ራሱ። እና በጣም ለሚያከብሩት በጣም ለሚወዱት ሰው ነው እሱን የሚያፈሉት። እንዳልኩኝ የሄድን ጊዜ ሙሉ ለሙሉ ፕሮሰሱን ከመጀመሪያ እስከ መጨረሻ ድረስ አፍልተው ነበር የሰጡን ከአንዴም 2 ጊዜ። እና አሁንም ማንኛውም ሰው ተነስቶ ቢሄድ እንግዳ እስከሆንክ ድረስ ያንን ሰረሞኒ ማድረጋቸው አይቀርም። እኛ ስለሆንን አይደለም፣ ሌላ ሰው ስለሆነ አይደለም። እንደውም የመጀመሪያ ጊዜ ሄድን ጊዜ 3 ጓደኞች የሆነን ነበር የሄድነው የቦረና ናሽናል ፓርክን። እነሱ ፎቶግራፈሮች ናቸው እና ለበርድ ላይፍ ዋይልድ ላይፍ ሊሰሩ፣ እኔ ደግሞ ዝም ብዬ አብሬያቸው ነበር የሄድኩት። እና ቦረና ስንደርስ ኮሚኒቲው ጋር ስንደርስ ሶሳይቲ ያሉበት የሚኖሩበት ቪሌጃቸው ጋር ስንደርስ ከአንድ ቀን በፊት ነበር መድረስ የነበረብን። ተነግሯቸዋል እንግዳ ከአዲስ አበባ ስለሚመጣ ተዘጋጁ ተብለው ተዘጋጅተው ሽር ጉድ ብለው ልብሳቸውን አዘጋጅተው እየጠበቁ ነበር። እኛ እንዳጋጣሚ አልተመቸንም እና ቦረና ናሽናል ፓርክ ውስጥ በጣም ቆየን እና መሸብን። ተመልሰን ወደ ያቤሎ ሄድን። ከዛ ወደ ያቤሎ ስንመለስ በንጋታው ጠዋት ሄድንላቸው እና አለኝ የሆነ ቪዲዮ ሴቲቷ ሲቆጡን፣ እንዴት እንደዚህ ታደርጋላችሁ? እኛ እናንተን እየጠበቅን ስንት ነገር አዘጋጅተን እንዴት እንደዚህ ታደርጋላችሁ ምናምን ብሎ ሲቆጡን ትዝ ይለኛል። እና ከዛ አሁን አይቀበሉንም ማለት ነው ምናምን ብለን ፈርተን ወይኔ ምናምን ነገር ስንል ኧረ አይደለም አሁንም ተዘጋጅቶላቸዋል ብሎ አስገቡን። እና ስንገባ ሁሉም ሰው በትራዲሽናል ልብሳቸውን ለብሰው እየተዘጋጁ ነው የጠበቁን። ቦታው ላይ የቡና ቀላ የሚሰሩበትን አዘጋጅተው ነው የጠበቁን። እና እኔ ብቻ የነበርኩት ሴት። የእነሱን ልብስ መልበስ ስለፈለኩኝ ልብስ የት አገኛለሁ ምናምን ስላቸው ከላያቸው ላይ ነው አውልቀው የሰጡኝ።
like you don't understand እና I felt so emotional like imagine ከላያቸው ላይ አውልቀው አንዷ ቀሚሷን ስትሰጠኝ አንዷ ከላይዋ የምትለብሰውን ስትሰጠኝ like ሙሉ ልብስ ሆነልኝ ማለት ነው። እና ቪዲዮ ለመቀረጽም ለመስራትም ስለነበረ ኤክስፒሪየንስም ለማድረግ የእነሱን ካልቸራል ልብስ ሶ ለብሼው the whole day ከነሱ ጋር ወደዚህ ስንል ግመሎቻቸውን ይዘኑልን መተው በቃ የሆነ ግማሽ ቀን ያክል ከኛ ጋር አሳለፉ ስራቸውን ሳይሰሩ አቋርጠው። ከዛ ተመልሰን እኛ ወደምናድርበት ሄድን። ዋው እዚህ አዲስ አበባ ነው ተወልደሽ ያደግሽው? እኔ አዲስ አበባ ነው ተወልጄ ያደግኩት። ሶ ሻሸመኔ ነው የተወለድኩት ግን ላይክ አልቆየሁም። 1 ዓመት ሳይሞላኝ ነው ወደ አዲስ አበባ የመጣሁት። ለምሳሌ እንዲህ ቱር ስታደርጊ መዞር ኤክሳይትመንትም ፍርሃትም አለው። ብዙ ጊዜ የማታውቂውን ነገር ኤክስፒሪየንስ ለማድረግ ስለምትሄጂ የራሱ ኤክሳይትመንት ይኖረዋል። እንዴት ሊሆን ይችላል የሚለውን ደግሞ አታውቂም። ለምሳሌ እኔ አንድ የገጠመኝን አጋጣሚ ልንገርሽ። ፐርሰናሊ ወደ ትግራይ አካባቢ ሄድንና ሽሬ፣ ከሽሬ ደግሞ ገጠር ወደ 2 ሰዓት ምናምን የሚሆን ገባን እና ልጁ የዛ ቤት ልጅ ነው ይዞን የሄደው። እዛ አብረውን የነበረችው ልጅ አርክቴክት ስለነበረች ፎቶግራፎች መነሳት ነበረባቸው። የትግራይ ባህላዊ ቤቶች አሉ ህድሞ፣ እንዴት ነው ምን ማቴሪያል ነው የሚጠቀሙት ምናምን የሚለውን ለማየት በደንብ በዴብዝ ገጠር ውስጥ መግባት ነበረብን እና ገባን። አሳደሩን። በቃ ሆስፒታሊቲው እርድ ነበር። እርድ ጠጣን። ይጠጣል እርድ ልክ እንደ ቡና ተፈልቶልን ከዛ በኋላ በደንብ እየተንከባከቡን ነበረ። ከዛ መደብ ላይ ተነጥፎልን ተኛን። እልም ያለ በጣም ድቅድቅ ጨለማ ነው። ከዛ መሀል ላይ አንድ ጎጆ ቤት ውስጥ እኔ አብራኝ ያለችው ልጅና ወንድ ልጅ ነበረ የወሰደን ልጅ እና በጣም ጨለማ ነው። ስልክ ምንም ነገር አይሰራም። ወንዱ ልጅ መቃዠት ጀመረ በደንብ ድምፅ አውጥቶ። ከዛ ተነገጠን። ማለት ምን ሊፈጠር እንደሚችል ዩዶን ነው ምን እንደሚደረግ ኢቭን በሰዓቱ መቃዠት ራሱ አልመሰለንም። በቃ ተነስተን ቁጭ አለን። በቃ የሚመጣውን ነገር ጨለማ ውስጥ ቁጭ ብለን ስንጠብቅ ነበረ እንደዚህ በጎጆ ቤት ውስጥ የሚገባውን እንትን። ከዛ የሰናይ ለካ ቅዠት ነው ላይክ በቃ ድንጋጤውን ምናምን ነበር ለነግርሽ የፈለኩት። እና እዛ አካባቢ የተደረገልን ሆስፒታሊቲው የሰዎቹ በተለይ አንድ ትንሽ ልጅ አንረሳትም። ዮርዳኖስ የምትባል ልጅ ነበረች። 8 ዓመቷ ነው። በትክክልም በርደኑ በጣም ከባድ ነበር። ብታይ ከጠዋት ተነስታ የከብቶችን ቤት አጽድታ ለከብቶች ምግብ ሰጥታ ማለት እኛ ገና ከእንቅልፋችን ስንነሳ 3 ቀን ነበር ያደርነው። ዮርዳኖስ ሙሉ ስራዋን ጥንቅቅ አድርጋ ጨርሳለች። እና የምር ሆድ ነው የባሰን። ማለት አንድ ገጠር ውስጥ የምትገኝ የ8 ዓመት ልጅ ኦል ዲስ ነገር ስታደርግ እኛ ግን ከተማ ውስጥ ምንድን ነው እያደረግን ያለ ነው? ምን ያህል ፕሮዳክቲቭ ነን ብለን በቃ እንትናለን። እና ኤክሳይትመንቶች፣ ፍርሃቶች ይኖራሉ። እስቲ እነዛን ኤክስፒሪየንሶችሽን አጋሪ። እሺ የኔ ያው ኤክሳይትመንትም አለው እንዳልከው ላይክ ፍርሃትም አለው። ግን ሁለቱንም አሁን ስፔሻሊ አሁን አዲስ ታይም ሁለቱንም አብሬ ደባልቄው ላይክ ይሄ አድሬናሊን ራሹን በጣም ወደዋለሁ። ሶ ላይክ ኦልሞስት አዲክትድ ሆኜበታለሁ ብዬ የማስበው ደረጃ ላይ ደርሻለሁ። እና የሆነ በቃ እንዴት ነው ስቴብል የሆነ ላይፍ ይሄ ላይክ ኖርማል የሆነ ሩቲን በቃ በጣም ከሚያሰሩኝ ነገሮች አንዱ ናቸው። እና ወደዛ መለሳለሁ ብዬ ማሰብ አልችልም። አሁን ያው በጣም ብዙ ቦታም ስላየሁኝ የሚያስፈራ ነገር ላይክ እንዴት ነው የሚያስፈራ ነገር ብዙ ጊዜ የሚሆነው ምንድነው ላይክ ለኔ አድቬንቸር ነው ብዬ ማስበው። ብዙ ሰው እንደዚህ አይዶ አያስብም። አሁን እንደ አድቬንቸር ነው የምታየው። እኔ እንደ አድቬንቸር ነው ባየው። አሁን ለምሳሌ ላስት ይር ጥቅምት ላይ የሚባል ቦታ ሄደን ነበረ። ለመድኃኒት ይለቅማሉ። ጥቅምት 17 የመድኃኒት ለቀማ ቀን ነው። ቦር የሚባል ተራራ አለ። ህብረተሰቡ ሁሉ ለሙሉ ይሰባሰብና ሳሞኤታ ይባላል። መድኃኒት ይለቅማል። መድኃኒቱ ለሁሉ ነገር ነው የሚያድነው ተብሎ የሚታመነው። ስፔሻሊ የዛን ቀን የሚለቀም መድኃኒት ለምንም ነገር ብትወስዶ ትድናለህ ብለው ነው የሚያስቡት ህብረተሰቦች። ያስባሉ ሳይሆን ያድናቸዋልም። ባያድናቸው እንደዛ ይሉ። ከዛ እዛም ዶክተር አላቸው፣ የባህላዊ ዶክተር። እሳቸውን መጥተው ምናምን በቲቪ የሚተላለፍ ትልቅዬ ሰረሞኒ ነው፣ ትልቅዬ ፕሮግራም ነው አት ሴም ታይም። እና
እዛ ሄደን ለማደር ነበረ ቦር ተራራው ላይ ማለት ነው። እየሄድን ያለ የመሆን የነበረበት የ30 የ40 ደቂቃ መንገድ ነበረ። ከዛ ግን አንድ የሆነች ጎጆ ቤት አገኘን እና እዛ ካልገባን በግሩፕ ትራቭል ስታደርግ ሁሉም ሰው የራሱ የሆነ አይዲያ አለው እና እዛ ካልገባን ተባለ። ለምን እንገባለን ምናምን ሲባል በቃ ለማየት ተባለ። የሆኑ ሴትዮ ቤት ገባን። ከዛ ቆጮ እንደ ድፎ ዳቦ የተጋገረ ቆጮ በጣም ትልቅ አመጡልን። እዛ ጨፈሩልን፣ ጠጅ ተጠጣ፣ አረቂ የሚጠጣው ጠጣ። ከዛ ተራራው ይጠብቀናል። ገና አልጀመርንም። ጠርምተው እየጨለመ ላይን እየያዘ መጣ። ከዛ መንገዱን መሄድ ጀመርን። አብሮን የነበረው ጋይዱ ወይ ደግሞ የአካባቢ ልጅ ብዙ ጊዜ አካባቢዎቹ እንጃሹ ናቸው ጋይድ የሚሆን ጠፋበት መንገድ። we got lost የ30 ደቂቃ መንገድ እንሄዳለን አንደርስም። እየመሸ መጣ። በጣም በቃ ላይን ድቅድቅ የሆነ ጨለማ ሆነ። ጉም ወረደ። ስልክም አብርተን ፊት ለፊት ካለው የጀርባ ሰው በስልክ እንኳን እንድንታይ መታየት አልቻልንም። እና ለእኔ አሁን እውነት ለመናገር አላስፈራኝም ነበር። በጣም ደስ የሚል አድቬንቸር ነበር የነበረው ለእኔ ፐርሰናሊ። ግን ብዙ ሰው ሼር ላይ ያደረገኝ ይችላል እና ቪዲዮም እየቀረስኩኝ ነበረ በዛ ሰዓት። በጣም ብዙ ሰው ታሟል። ልብ ድካም የነበረባት ልጅ ነበረች። እዛ ቀርታለች። ታች ወደ ላይ መውጣት አልቻለችም። እዛ ደግሞ የቀማመሱ ነበሩ። እነሱም በጣም በሚያስጠላ ሁኔታ ታመው ነበረ። የመጀመሪያ የገባነው ልጆች ነበሩ። ከዛ ቀስ እያለ እስከ 6 ሰዓት ሌሊት ድረስ ሰው ሲገባ ነበር የነበረው ጠፍቶበት መግቢያው ማለት ነው። እና በጣም ቻሌንጂንግ ነበረ። ከዛ ግን ጠዋት ስንነሳ ያው ለእኔ እንዳልኩ ነው I was having fun በጣም አድቬንቸረስ የሆነ ታይም ነበረ። ግን ለእነሱ ደግሞ ጠዋት ሲነሱ ያዩት ነገር ወርድ ያደርጋል። ከቦር ተራራ ላይ ወደታች ዳመና ሙሉ ለሙሉ ወርዶ አንተ ከላይ ሆነክ ነው ያየ ነው ማለት ነው። እሱ ኤክስፒሪየንስ አሁን የት ይገኛል? እና ኢትስ ወርድ ኢት። እና እንደዚህ አይነት የሚያጋጥሙበት ብዙ ትኖች አሉ። ምንጠፋበት መጥፋት ኖርማል ነው። እውነት። እስቲ አንዱን ንገሪኝ። አሁን ጨበራ ስንሄድ የመጀመሪያ ጊዜ ጨበራ ሄድን ጊዜ 2 ባስ ሆነን ነበር ሄድነው እና አንደኛው ባስ ያውቀዋል ገባ። የኛ አልፎ የትና የት በቃ በጣም ሩቅ የሆነበት ቦታ እና ይደውሉልናል። ብዙ ጊዜ ኔትወርክ አይሰራም፣ ያው ክፍለ ሀገርም ስለሚሆን የት ናችሁ ይባላል። የት እንደሆነ አናውቅም። ጉግል ማፕም አይሰራም። ቀጥ ብለን ስንጓዝ ስንሄድ የሆነ ሰዓት ላይ እንደ አጋጣሚ ሰውም የለም። ጨበራ ሰው የሚንቀሳቀስበት ቦታ አይደለም። አንድ ሰው እያገኘን እና እንደዚህ ቦታ ለመሄድ ፈልገን ስንላቸው እንዴ ምን ታደርጋላችሁ እዚህ ጋር በጣም ሩቅ ነው የመጣችሁ ተመለሱ እንጂ ብላችሁ አንድ ሶሻል ሚዲያ ላይ ባይል መሰደን ትዝላችሁ ኮንታክት ገባላችሁ እንደዛ ነው ኤክስፒሪየንስ ያደረጋችሁ በጣም ብዙ ጊዜ እና መጥፋት በጣም ኖርማል ከሆኑ ነገሮች ውስጥ መሀል ነው። ኮመን ነው። ይሄ ያስፈራል የምትለውም ነገር አይደለም። ለምሳሌ ጉዞ ከጀመርሽ ምን ያክል ጊዜ ሆነሽ? አንድ ሁለተኛ ይሄንን ቶሎ ማለት ከጀመርሽ በኋላ ሰውዬው ሜሪየንም ታፓርጃታለሁ አግኝቻታለሁ ነው የምትይው ኦር ሉዝ ያደረግሽው ነገር አለ? ጉዞ ከጀመርኩኝ አሁን 8 ዓመት ሊሞላኝ ነው። እኔ ማለት ኦፊሻሊ እኔ ከጀመርኩኝ ድሮ ልጅ ያለሁኝ እኛ ቤት ማይ ዳድ እና ማይ ማም ኦልሞስት የአብዛኛውን የኢትዮጵያ ክፍል ሄደው አይተዋል ለመጎብኘት ብለው ማለት ነው። ከእነሱን ያገኘሁትን ብዬ ነው ማስበው። እህቴም እንደዛው በጣም በብዙ ስራ አማካኝነት የተለያየ የኢትዮጵያን ክፍል አይታለች፣ ከሀገርም ወጥታ አይታለች። እና ድሮ ልጅ እያለን ክረምት አዲስ አበባ እናሳልፍም ነበረ። ሻሸመኔ፣ ወንዶ ገነት፣ ላንጋኖ፣ ዝዋይ ምናምን እያለን ነበረ ያሳለፍነው። የአባቴ ሱሉልታ ሀይክ የሚያደርጉበት ማህበር ነበራቸው። ሱሉልታ ሄዱና ሀይክ አድርገው ስጋ በልተው ምናምን ይመለሳሉ እና ይዞን ነበረ የሚሄደው። እሱ በቃ ትልቅ ኢምፓክት ፈጥሮብኛል ብዬ አስባለሁ። ከዛ ከወጣው በኋላ ደግሞ የሆነ ዩዝ ኦርጋናይዜሽኖች ነበሩ ቮለንቲር ማድረግባቸው። ከእነሱ ጋር ደግሞ ኢንተርኖች ምናምን ሲመጡ የውጭ ዜጎች ስለነበሩ እነሱን ደግሞ እንጦጦ ኢኒሺዬቲቭን ወስደን እኔና አንድ ጓደኛዬ እንጦጦ ድረስ ይዘናቸው እና ነበረ። ከእንጦጦ ገና ሳይሰራ በፊት ሀይክ አድርገን ተመልሰን እንመጣ ነበረ እና በሱ ነው የጀመርኩት የነበረው። ኦፊሻሊ ግን የሆነ 8 ዓመት ይሞላኛል። 4 ዓመት ደግሞ በቃ this is my life ትራቨል ማድረግ አለብኝ፣ ኢትዮጵያ ሙሉ ለሙሉ ማየት አለብኝ ብዬ ከተነሳውበት ያለው እድሜ ነው ያለው አመት ነው ማለት ነው። ለሁለተኛው ጥያቄ ሚሪያምን እኔ አግኝቻታለሁ ማጥቻታለሁ እልበታለሁ። አግኝቻታለሁ ስል አሁን ለምሳሌ እኔ ሳድግ ቤተሰቦቼ ሲያሳድጉኝ
I don't know how to say this ግን በቃ ፈሪ እንደሆነ አድርገው ነው ያሳደጉኝ። መጥፎ ነገር ሆኖ አይደለም፣ በጣም ፕሮቴክቲቭ ከመሆናቸው የተነሳ ነው። 12ኛ ክፍል እስከምደርስ ድረስ እኔ አስፓልት መሻገር ማልችል አይነት ልጅ ከነበርኩበት ቦታ ወስደው ይወስዱኛል፣ ይመልሱኛል ምናምን ካይንድ ኦፍ ፓረንቲንግ ነበረ የነበረው እኛ ጋር እና ጎረቤት አንሄድም ነበረ። የሆነ የብዙ ይሄ ሶሻል ኢንትራክሽን አልነበረንም ነበረ እና አሁን እኔ ኢትስ አ ቻሌንጅ ፎር ሚ ተነስቼ ከአንድ ቦታ ብቻዬን የሆነ ቦታ ደርሼ ስመለስ በጣም ትልቅ ነገር ነው፣ ትልቅ ቻሌንጅ ነው ለእኔ እና በጣም ብዙ ፊሮቼን አውትካም አድርጌበታለሁ ብዬ አስባለሁ። በጣም ብዙ ከምታስባቸው በላይ እና እሱ በጥሩ መንገድ ኢምፓክት አድርጎኛል ብዬ አስባለሁ። አጥቼበታለሁ የምለውን ደግሞ እኔ ሰርቭም አያደርጉኝ ማንነት ውስጥ በጣም ብዙ ነበሩ። አሁንም አለኝ። ራስ ላይ መስራት ያው የሚቆም ነገር አይደለም። something like you do always ግን አሁን እስከመጣሁበት ድረስ በጣም ብዙ ሰርቭ የማያደርጉኝ ማንነቶችን እየቀረፍኩኝ እያስወገድኩኝ መጥቻለሁ ብዬ አስባለሁ እና በሁለቱም መንገድ ኢምፓክት አድርጎኛል። ዋው ምን አስታወስሽኝ መሰለሽ? ለምሳሌ ከዚህ በፊት ያው እዚህ ዶቃ ሚዲያ ላይ ስለ ፌሚኒዝም ስለ ፓትሪያርኪ የተለያዩ ዲስከሽኖች አድርገን ነበር እና አንድ ተነስቶ የነበረው ነገር ምን ነበረ? ሴት ልጅ እንኳን እንደዚህ አይነት አድቬንቸር ጨለማ 700 ምናምን ኪሎ ሜትር ከሆኑ ወንዶች ልጆች ጋር ምናምን አይደለም እዚህ አዲስ አበባ ላይ ወጣ በቃ 10 ጊዜ ወይ ወንድም ይደውላል ወይ እህት ወይ ታል በቃ የቤቱ ሰው ሁሉ እስክትገቢ ድረስ ይደውላል። ይሄን ያክል ነው እንትኑ ሪሊ ጆርኒው። አሁን አንቺ እንደምትነግሪን ሴፍ ነው ወይ አሊያስ አሁን እዚህ ከተማ ውስጥ የሚነገረው ነገርና ሁኔታዎች አንድ አይነት አይደሉም? ከተማ ውስጥ ሴፍ ነው አይደለም ብዬ ለመናገር ይከብደኛል። እኔ የሰው ልጅ ራሱ ላይ እስካልደረሰበትና እስካላወቀው ድረስ አንድ ነገር እርግጠኛ ሆኖ መናገር ይከብደዋል። በአጠቃላይ በኢትዮጵያም ሴፍ ነው አይደለም ብሎ ለመናገር ይከብደኛል። ግን ቅድም ሜንሽን እንዳደረኩት አብዛኛው ኢትዮጵያ ክፍል በጣም ሴፍ ነው። አብዛኛው ኢትዮጵያ ክፍል ያው አሁን ከረንትሊ ጦርነት ከሌለባቸው ክፍሎች ውጪ ማለት ነው። ያንንም የምልበት ምክንያት ራሴ ሄጄ ስላየሁት ነው። አሁን እኛ መንገድ ላይ በምንሄድበት ሰዓት በጣም ብዙ ሚሊሻዎች አሉ በየቦታው ነው። መታወቂያ ትጠየቃለህ። ጋይድ የሚያደርጉ የሚጠብቁ ሰዎች በየቦታው አሉ እና መታወቂያ መጠየቅ ለራስም ሴፍቲነት እነሱም ደግሞ ስራቸውን የሚሰሩበት መንገድ ነው ብዬ ነው ማስበው እና በዛ መንገድ ስለሆነ አይ ቲንክ አብዛኛው ኢትዮጵያ ክፍል ሴፍ ነው ብዬ አስባለሁ። ወደ ከተማ ወደ አዲስ አበባው ስንመጣ ግን አሁንም እኔ አሁን ተዳፍሬ አሁን ላስት 2 ዊክስ ሱባ ሄጄ ለመጀመሪያ ጊዜ ሶሎ ትሪፕን ብቻዬን ካምፕ አድርጌ ነበር። ሶሎ ትሪፕ ነው የሚባለው ብቻሽን ስትወጪ? ብቻዬን ስወጣ። ኦኬ ይሄ ነገር እንደ እድገት ነው። ለምሳሌ ትሪፕ የሚያደርጉ ሰዎች ኦኬ አይ ጋት ሶሎ ትሪፕ ብለው ደግሞ የሚያደርጉት አለ። ዋው እስቲ ቴል አስ አባውት ሶሎ ትሪፕ። So I don't know አሁን እሱም አሁን it's part of a challenge for me እንዳልኩ ነው። እኔ አሁን መጀመሪያ ትራቨል ማድረግ ስጀምር ማንም ጓደኛ ይዤ አልሄድኩኝም፣ ማንም ሰው ይዤ አልሄድኩኝም እና ዝም ብዬ ያገኘኋቸውን መጀመሪያ የዛሬ 4 ዓመት ራሴ ነበር ትሪፕ ማዘጋጀው because I didn't have enough money አልነበረኝ ተቀጥሬ ስለነበረ የምሰራው። in case I need to travel ምን ማድረግ እችላለሁ ብዬ ሳስብ ራሴ ትሪፕ ማዘጋጀት እችላለሁ ብዬ አሰብኩኝ። ለ1 ዓመት ከ6 ወር ያክል ራሴ ትሪፕ አዘጋጀው። በጣም ብዙ ቦታዎች አየሁ በራሴ ሳልከፍል ሌላም ሰው እያስከፈልኩኝ ማለት ነው። ከዛ የራሴ የሆነ ኮሚኒቲ አገኘሁበት ትራቭል ማድረግ የሚፈልጉ አንድ አይነት ሀሳብ ያላቸው ሰዎች። ከዛ ውጭ ግን አብራኝ ታዘጋጅ አንድ ፓርትነር ነበረችኝ፣ ወደ ውጭ ወጣች። ብቻ መደረግ የሚችል ነገር አለን፣ በጣም ቻሌንጂንግ ነው። ከዛ ዩ ኖ ዋት በቃ I have to stop this ቀጥዬ እንዴት አድርጌ ትራቭል ማድረግ እችላለሁ ብዬ ካሉት ትሪፕ ኦርጋናይዝ ከሚያደርጉ ሰዎች ጋር እነሱን ጆይን ማድረግ ጀመርኩኝ ማለት ነው። እነሱን ጆይን ሳደርጋቸው ብቻዬን ነበረ። I didn't know anyone ማቀው ምንም አይነት ሰውም ምንም አላውቃቸውም ነበር ጭራሽ። ከዛ ግን ትሩ ታይም በጣም የሚገርሙ በጣም የማከብራቸው በጣም የምወዳቸው ለሀገራቸው ትልቅ ኢምፓክት እየፈጠሩ ያሉ ሰዎችን ተዋወቅኩኝ። አሁን እነሱ ጓደኞቼ የሆኑ ማለት ነው ከጊዜ በኋላ። ግን አሁን ብቻዬን ነው ትራቭል ማድረግ የምችለው ማለት አልችልም። ቢካዝ እነሱ ሰዎች ኦልሬዲ ጓደኞቼ ሆነዋል እና የሶሎ ትሪፑን የሱባውን ሳደርግ ለራሴ ማወቅ የፈለጉት ነገር ነበር። መጀመሪያ ስጀምር እኔ ኔቸሩን ነበረ የምወደው። ከዛ ግን ትሩ ታይም በጣም ጥሩ የሆኑ ካምፓኒዎች ስላገኘሁኝ የእነሱን ካምፓኒ ነው የምፈልገው። እኔ የእነሱን አብሮ ታይም ማሳለፍ ትሪፕ ላይ
ኤቭሪቲንግ ኢዝ ፋን ኢንጆይ ነው የምታደርገው፣ ምንም የምትገፋበት ነገር አይኖርም። እና የእነሱን ካምፓኒ ነው የወደድኩት ወይስ ኔቸርን ነው የምር? ሶ አይ ሃቭ ቱ ጎ ባክ ቱ ማይሰልፍ ብዬ ነው ይህንን ሶሎ ትሪፕ የወሰድኩበት ምክንያት ማለት ነው። እና ያው እኔ ብቻዬን በጣም ማሳለፍ የምወድ ሰው ነኝ። ብቻዬነቴን በጣም ነው የምወደው፣ በመጥፎ መንገድ ሳይሆን ከራሴ ጋር ታይም ማሳለፍ፣ ከኔቸር ጋር ኮኔክት ማድረግን እና ሶሎ ትሪፑን ሱባ መናገሻ ሄጄ አድሬ ስመለስ የተሰማኝ ስሜት አይ ዶንት ቲንክ እስከዛሬ የተሰምቶኝ የሚያውቅ አይመስለኝም። እና በዛ መንገድ አንድ ነገር ፊሬንም ቻሌንጅ አድርጌበታለሁ። ብቻዬን ጫካ ውስጥ ማደር ከአቶ ከበደ ከሚባሉ የሱባ መናገሻ ጠባቂ ጋር ነበር ያደርኩት እና ለእሳቸው የነበረኝ ትረስትን ራሴን አፕሪሺየት አድርጌዋለሁ። እሳቸውም አክቹዋሊ በጣም ሴፍነት እንዲሰማኝ በጣም ብዙ ነገር አድርገውልኛል ብቻዬንም ስለነበርኩኝ። እና በዚህ አጋጣሚ ሁልጊዜ የሚገርመኝ ነገር ምንድን ነው ከየሆነ ቦታ የሆነ ማይል ትራቭል አድርገህ የሆነ ደስቲኔሽን ላይ ስትደርስ እዛ አካባቢ ያሉ ሰዎች ለምንድን ነው የመጣው ብሎ አይጠይቁትም። ለምንድን ነው ይሄ የምታደርገው ብሎ አይጠይቁም። እኔ አሁን ኮመንት ሴክሽን እያየሁት ነበረ። ፒፕል ወር ከሰው ጋር ተጣልተሽ ነው ምን ሆነሻል በሰላም ነው እያሉኝ ነበረ። እኔ ከሰው ጋር አልተጣላሁም፣ በሰላም ነው፣ ሰላምን ፍለጋም ጭምር ነው። እና እሳቸው ይህን ጥያቄ አልጠየቁኝም። ለምንድን ነው የመጣሽው? ለምንድን ነው የምታድሪ? ጓደኞች ይታሉ? ምንም የጠየቁኝ ነገር የለም። እና that made me በጣም ኮምፎርታብል የሆነ የኮምፎርት እንትን ነው የሰጠኝ። እና ፊሬንም ቻሌንጅ ያደረኩበት ነው። ከዛ ደግሞ እንዳልኩ ካምፓኒው ነው ወይስ ኔቸሩን ነው የምር የምወደው? ሁለቱንም ነው የምወደው። ከዛ ግን ከኔቸሩ ጋር ደግሞ እኔ ፐርሰናሊ ብቻዬን ማሳልፈውን ታይም ደግሞ በጣም ቼሪሽ ማድረግን ከሌሊቱ 6 ሰዓት ሲል ሱባ ያደርኩኝ ጊዜ ፈርቼ ነበረ። አልዋሽም። ምን ነበር የሰራችው? ያው ስፒሪት ነው የፈረሁት። እሳቸው እየጠበቁኝ ነበረ። ስራቸውም ነው እንዳልከው ጅብ ቢመጣ ሌላ የዱር እንስሳ ቢመጣ እሳቸውን ሊጠብቁ ነው እዛ የነበሩ። ከሰውም አይደለም የሚጠብቁኝ፣ ሰውም የለም ፓርክም ስለሆነ ሌላ የሚመጣ ሰውም አልነበረም ከኔና ከሳቸው ውጪ። ግን 6 ሰዓት ሲሆን እስከዛሬ ድረስ የሰማኋቸው ያየኋቸው ፊልሞች ምናምን ፍላሽባክ ነው የሆነብኝ። እና I was questioning my decision do I really want the peace? የምን ፒስ ምናምን እያልኩ ነበር ከራሴ ጋር አልጌ ላይ ማደር እየቻልኩኝ በሰላም ከዛ ሁሉ መንገድ መጥቼ እዚህ ቴንት ውስጥ ደግሞ በጣም ነበረ የሚበርደው ኤክስትሪምሊ። እና ቁጭ ብዬ ከራሴ ጋር እየተታገድኩኝ ነው ያለሁት። ከዛ what I did was praying ሌላ ምንም አማራጭ አልነበረኝም። ስግጥ ብዬ መጸለይ ጀመርኩኝ። ከዛ after የሆነ I don't know 30 minutes ምናምን በኋላ ተወኝ፣ ፍርሃት ሙሉ ለሙሉ ተወኝ። ከዛ ግን አልተኛሁም። ዞሮ በጣም ነበረ የሚበርደው ኤክስትሪምሊ ሁሉ ነገር እርጥብ ነበረ የነበረው። ዝናብም ዘንቦ ስለነበር እርጥበት ይይዛል። by the way ቴንት ስሊፒንግ ባግ ምናምን እርጥበት ይይዛል። እና እኔም ደግሞ ራሴ በራሴ ስለነበረ የሄድኩት ሸክም እንዳይበዛብኝ ብዬ ብዙ ነገር አልያዝኩም ነበረ። ሌሊቱ ሙሉ ቁጭ ብዬ አደርኩኝ። ዞሮ አልተኛሁም። ጠዋት ስነሳ ግን I was so excited ይሄ ፓርት ነው የሚያስደስተኝ። ጠዋት ስነሳ I was so excited። ፏፏቴ ማየው የሚጠብቀኝ ነበረ። ጫካ ውስጥ ሀይክ እናደርጋለን። ሱባ በጣም ነው የሚያምረው። በጣም የሚገርም ጫካ ነው። ከአፍሪካ እድሜ ጠገብ ጫካ ነው ባይ ዘ ዌይ። እና እሱን ሳይ I was so excited። ምንም ጠፋብኝ። አለመተኛቴ ሁላ ሙሉ ለሙሉ ነው የጠፋብኝ። በጣም ደስ ይላል። ለምሳሌ ከዚህ ሁሉ ጆርኒሽ በኋላ አንድ ቦታ ላይ ተመልሰሽ ሂጂ ብትባይ የትኛውን ቦታ ደግመሽ ትመርጫለሽ? ጨበራ። ለምን? አሁን ቅድም መኖሪያዬን እየፈለግኩኝ ነው ብዬ ነበር አይደለም? ብሎንግ ማድረግበትን ቦታ እየፈለግኩኝ ነው ብዬ ነበረ። ጨበራን የዛሬ 3 ዓመት ሳየው ገና ስንገባ የሆነ የተሰማኝ ስሜት አለ። እንዴት አድርጌ ራሱ ኤክስፕሌን እንደማደርገው አላውቅም። የእውነት ጨበራ ለመጀመሪያ ጊዜ ዛሬ 3 ዓመት ሲሄድ የተሰማኝ ስሜት የትም ቦታ ተሰምቶኝ ነበርና እንደገባን እኔ የምኖረው እዚህ ነው ነው ለሁሉም አብረውኝ ለሄዱት ልጆች ጓደኞች እየቀለዱብኝ ነበር። ለምን ስካውት አትሆኝ በሚቀጥለው ስንመጣ አንቺ ስካውት ሆነሽ እናገኝሻለን ምናምን እያሉ እየቀለዱብኝ ነበረ። ስካውት ማለት ይቅርታ፣ ይሄ ትምህርት ቤት ላይ ቦይ ስካውት የሚባል አለ እና ይሄ ስካውት የተለየ ነው? ስካውት የፓርኩ ጠባቂዎች ናቸው። ስካውት የሚባሉት የፓርክ ጠባቂዎች ናቸው፣ ግን ዌል ትሬንድ ናቸው። አብዛኞቹ ከውትድርና የመጡ ናቸው እና በጣም ነው ባይ ዘ ዌይ ፓርካቸውን ያሉበትን አገራቸውን በጣም ነው የሚወዱት። በፍቅር ነው የሚወዱት እና ብዙ ደሞዝ ተከፍሏቸው አይደለም፣ ያው የታወቀ ነገር ነው። ሚኒመም ዌጅ ነው የሚሰጣቸው እና ፓርኩን ግን ሲጠብቁ ቀን ሌሊት ሳይሉ ነው
ሰው እንኳን ባይኖር እኛ ሄደን እንኳን ባናደር እነሱ አሁን ለምሳሌ ጨበራ ዝሆኖች አሉ። ዝሆን የሚገኝበት ቦታ ነው እና እንደዚህ በጣም በቅርብ ርቀት ዝሆንን ማየት የምትችልበት ቦታ ነው። እነሱን ዝሆኖች እነሱ ናቸው የሚጠብቋቸው፣ ሰው ሀንት እንዳያረጋቸው፣ በቃ ብዙ ነገር እንዳይሆኑ በፍቅር ደስ ብሏቸው ነው የሚጠብቃቸው። እና በዚህ አጋጣሚ አፕሪሺዬሽን መግለጽ ፈልጋለሁ ለነሱ። በሆነ ትልቅ ቦታ ነው ያለኝ። ጨበራ በጣም ኢምፕሬስ ካረገሽ ነገር አንዱ ኔቸሩ ነው ማለት ነው። እዛ መኖር ነው የምትፈልጊው። አር ዩ ወርኪንግ አውት እዛ ለመኖር አሁን ፕላን እያደረግሽ ነው? ፕላን አድርጌ አክቹዋሊ ጨርሻለሁ፣ ያው ከእግዚአብሔር ፍቃድ ጋር ከሆነ ዓመት በኋላ ጨበራ ልትገቢ ትችያለሽ? እችላለሁ ሲሆን ገባለሁ ነው። እንዳልኩ ነው መጀመሪያ ገብቼ እንዴት ነው መኖር ትታስ? ለምሳሌ ማረስ ነው ማረስ ናት ነሰሰሪ ማረስ። ሩዝ ይታረሳል እነሱ ጋር ሩዝ እና በቆሎ ዋናኛቸው የሚመገቡት በቀን በቀን የሚሉት የሚጠቀሙት ነገራቸው ምግባቸው ነው። ግን ማረስ ብቻ ሳይሆን የሆነ እንደ ኢኮሎጂ ነው ክሬት ማድረግ የሚፈልገው። ጨበራ ገና ታይቶ ያልተጠገበ ቦታ ነው። ገና በጣም በጣም ብዙ ይቀረዋል። ጨበራ ብቻ ሳይሆን በአጠቃላይ የኢትዮጵያ ቱሪዝም በጣም ገና ነው። በጣም በጣም ገና ነው። ከውጭ መጥቶ ማየት ይችላል፣ ዲያስፖራው ማየት ይችላል። እዚሁ ራሱ ሎካል ቱሩ ራሱ ገና ነው በጣም ብዬ ነው እማምነው። እና በዛ አጋጣሚ አሁን ጨበራ ላይ አንድ ካምፕ ሳይት ነው ያለው፣ እኛ ሄደን ሁልጊዜ የምናርፍበት። ሌሎችም ካምፕ ሳይቶች አሉ፣ ግን ይሄ በቃ የሚታወቀው ሁሉም ሰው ሄዶ የሚያርፍበት በመንግስት ስር የሚጠበቅ አንድ ካምፕ ሳይት ነው ያለው። እና እዛ ላይ ያለው ፋሲሊቲ ይህን ያክል አይደለም። እኔ ደግሞ ባለኝ ኖሌጅ ባለኝ ኤክስፒሪየንስ አይ ክን ዱ በረር ብዬ አስባለሁ። ከሆነ ጊዜ በኋላ ካምፕ ሳይትም እንደ ኢኮሎጂም ሰው መቶ የሚያርፍበት እኔም ገቢ የማገኝበት እንዳልከው ነው። ዝም ብዬ ሄጄ እዛ መኖራችንም እንበላለሁ፣ እንጠጣለሁ፣ ምንስ ትንላለሁ እና ለእኔም የገቢ ምንጭ ሆኖ ከዛ ግን መኖሬ እንዲሆን የምፈልግባቸው ቦታዎች እና ጨበራ ነው የምኖረው። በጣም ደስ ይላል። ለምሳሌ እንደዚህ ጉብኝት ሲወጣ ጉዞ ላይ አንድ በጣም ኤክስፒሪየንስ ከሚደረግ ነገር አንዱ ምግብ ነው። እስቲ ከምግብ ጋር የነበረሽን ዊርድ አጋጣሚም ቢሆን ደስ የሚልም ነገር። እሺ ምግብ እኔ የሄድኩበትን ቦታ ሁሉ ምግብ እሞክራለሁ። በጣም እንደዚህ ፐርሰናሊ በጣም ፒኪ ነኝ። አሁን እዚህ አዲስ አበባ ምናምን ሲሆን ሁሉን ነገር አልበላም፣ በጣም ፒኪ ነኝ እና እቸገራለሁ ለራሴ። እዛ ሲሆን ግን ሁሉን ነገር ነው የምሞክረው። እና እናቴ ሁሌ የምትለኝ ነገር አለ። ምግብ ሰርታ አስታቀርብልኝ፣ አይ እኔን አልበላም፣ አይ ይሄን እንትን አልልም ስላት እዛ ትሄጂና ማንም ምንም ያደረገውን ትያለሽ ስለኛለች። እውነቷን ነው፣ ምንም ጥያቄ የለውም። እና ከዛ ይሄ ምግብ ስፔሲፊክሊ ያልሞከርኩትም። ሁለቴ ቦረና የሄድኩበት ጊዜ ጾም ነበረ። ወስላ የሚባል ምግብ አላቸው። ከስሙ ራሱ በጣም ፋሲኔቲንግ የሆነ ስም ነው ያላቸው። ወስላ ነው የሚባለው ስሙ። እና ፍየል ያርዱና ኦቨን ውስጥ ነው የሚከቱት። ከኦቨኑ ሲወጣ ነው የሚበላው ማለት የራሳቸው ኦቨን አዘጋጅተው ነው እንጂ እኛ የምናውቀው ይሄ ኦቨን አይደለም። ድንጋይ ቆርቆሮ እዛ ውስጥ ነው የሚያስገቡት። ድንጋዩ ነው የሚግለው ማለት ነው። ግን ኦቨን ነው በቃ በስነ ስርዓት። ይሄ የድሮ የንግስተ ሳባን ኦቨን አወቅከው እንትን እጂ አሰብተውኛል። ምንድን ነው አክሱም ነው እንደዛ ማለት ነው። እና ይሄ ደግሞ መሬት ስር ነው ያለው። እዛ ውስጥ ያስገቡትና ነው ከዛ አውጥተው ለሰው ሰርቭ የሚደረገው። ምንም ነገር ያደርጉበትን ቅመማ ቅመም ነው የሚጨምሩበት። ሙሉ ለሙሉ ግን እሳት ውስጥ ይገባል። እና እሱ ምግብ በጣም መሞከር ፈልጋለሁ። አይደረግ ሁለት ሄጄ ጾም ስለነበር አልበላሽውም ነበረ። ጓደኞቼ ግን ጾምና ጉዞ ግን እንዴት ነው አብረው ይሄዳሉ? በጣም ከባድ ብዙ ጊዜ ትረሳለክ። ብዙ ደግሞ ያው ትሪፕ ሲሆን ያው ብዙ አይጾምም እና ብዙ ጊዜ ትረሳለክ። አሁን እንደውም ማይ ላስት የቦረናችን ረስተውን እኔና የሆነ ልጅ ነበረ የምንጾመው እና ኮምፕሊትሊ ረስተውን ምሳ ቁርስ ራት ነው ተረስተን። ከዛ ነው መጨረሻ ላይ አንድ ጓደኛዬ ያዘጋጀው ነው የነበረው። እንዴ የሚታልሽ ምግብ አልበላችም ምናምን ተብዬ በቃ I was so tired። ቦረና ደግሞ የሙስሊም ሀገርም ስለሆነ ሽሮ ምናምን የለም፣ ስጋና ስጋ ነው። አብዛኛው ስጋ ነው የሚበላው፣ በደንብ ነው የሚበላው። እና ገንፎስ እንዴት ነው ወደ ቦረና አለ? እኔ እንጃ እኔ ኤክስፒሪየንስ አላረኩም፣ ግን ይኖራል ብዬ አስባለሁ። ኤክስፒሪየንስ አላረኩኝም። ቡና ቀላቸውና ወስላ ነው በትልቁ እንትን ያልኩትና ትረሳለህ ብዙ ጊዜ። ሌላኛው ከጉዞ ቻሌንጆች ጋር ተያይዞ ለምሳሌ እንዳልኩሽ በጣም በጨለማ ገጠር ውስጥ የማታውቂው ደግሞ አሁን አንዳንድ ጊዜ የኢትዮጵያ ገጠሪቱ ክፍል
እዛ አካባቢ አንድ እንትን አሉ አዋቂ አሉ ምናምን ይባላል። እንዲህ በጉዞሽ ወቅት ምናምን የአዋቂ ቤት ወይንም በዘመናዊ አጠራር የጠንቋይ ቤት ገብተሽ ታውቂያለሽ? የስ ገብቼ አውቃለሁ። ቴለሰባ ወጣት ግን ፈልጌ አይደለም የገባሁት፣ ዲስክሎዥር ፈቅጄም አይደለም። አንድ ትራቭል እያረኩኝ የሆነ የሄድኩበት ቦታ ነበር እና እንዳልኩ ጨበራ ነው መኖር ፈልገው እና በሄድኩበት አጋጣሚ ሁሉ ያንን ያየሁት ቦታ ጨበራ ነው የሚመስለው፣ በጣም ነው የሚያምረው እና በጣም ኢንትረስትድ ሆኜ አካባቢውን ማየት ፈልጋለሁ አልኩኝ እና 1-2 በቅርብ ጊዜ ተጋብተው የገቡ ከአዲስ አበባ ባልና ሚስት አሉ ብሎ አንድ ጓደኛዬ ነገረኝ እና እነሱን ለምን ሄደሽ አታያቸውም ሲለኝ ኦኬ ፋይን ደስ ይለኛል ብዬ አንድ ጓደኛዬን ይዤ ከሄድ ነው ከግሩፕ ጋር ተለይተን እንዳልኩ ነው የአድቬንቸር በጣም ስለሚመችኝ የሆነ አንድ ቦታ ላይ መቀመጥ ምናምን አይመቸኝም። እሷን ይዤ ሄድን። ከዛ እነዛ የተጋቡት ልጆች ጋር ስንሄድ እንዳጋጣሚ አልነበሩም፣ ቤታቸው ዝግ ነው። ይዞን የሄደው የአካባቢው ነዋሪ እዚህ ጋር እኮ አንድ ልጅ በቅርብ ጊዜ ይገባል ከአዲስ አበባ፣ ቤቱን ለምን አታዩትም? በጣም ደስ የሚል ነው ምናምን አለ። ስንገባ በጣም ዌልካሚንግ ነው፣ በጣም ደስ በሚል ሁኔታ ተቀበለ። ከዛ ገጠር ውስጥ ነው የሚኖረው። ገጠር ውስጥ ነው። ከዛ ግን 500 ካሬ ያረፈ ቦታ ላይ ገዝቶ የሚኖረው ማለት ነው እና ቤቱ በጣም ነው የሚያምረው፣ በዛፍ የተሞላ ነው፣ ቡና አለው ውስጡ ምናምን እና አይ ዋዝ ሶ ኤክሳይትድ። እኔ በጣም ሃይፐር ነው የሆንኩት ከአንዳንድ በጣም ብዙ ጥያቄ ስጠይቀው ነበረ። መች ገባክ? እንዴት ገባክ? ምናምን እያልኩ ስጠይቀው ምን አለ ቤቱን ላሳያችኋለን፣ የስ ደስ ይለናል ምናምን ነገር አልኩኝ። ከዛ ቤት ውስጥ ስንገባ በጣም ብዙ የተሰቃቀሉ እንጨቶች እና የሆነ በቃ ዊርድ ፊሊንግ የሚሰጥ ነገር አለው እና ኦኬ ምናምን ነገር ብለን ከተሰቀለው ምን ታስታውሻለሽ? እናስታውሳለሁ የዶሮ ላባ የስ የዶሮ ላባ። ከዛ ይሄ እንጨቶች የእንስሳ ቀንዶች እነሱን ማስታውሳለሁ። ከዛ መኮምቢያ ትምሪዎች ሲጨፍሩ ጭንቅላት የሚያደርጉት ነገር መሶብ ትንሿ መሶብ ግን ጥቁር ነው። ኤቭሪቲንግ ኢዝ ዳርክ ሲጀመር እዛ ቤት እና በጣም ብዙ እንጨቶች አሉ። እኔ ደግሞ ቬሪ ኪሪየስ ፐርሰን እና በጣም ብዙ ጥያቄ ስጠይቀው ነበር። ይሄ ምንድን ነው? ይሄኛውስ ምንድን ነው? ይሄኛውስ እና የሆነ ሰዓት ላይ እንውጣ ምናምን ነገር አለን ራሱ። ከዛ ኦኬ ፋይን ምናምን ብለን ወጣን። ግቢ ላይ ቁጭ ብለው ፈርሸው እየቃሙ ነበር እነሱ የነበረው። ቁጭ አለን እኛ። የአዲስ አበባ ልጅ ነው ልጁ። ምንም ማለት የፈራ ነውም ነገር አልነበረም መጀመሪያ። የከተማ ልጅ ነው። ከዛ እየመሸ መጣ። ያመጣን ሰውዬ እንሂድ ምናምን ነገር ሲለን በዛ ሰዓት እንዴት ነው የሆነ ዊርድ ነገር ሴንስ አድርገናል። እኔም ጓደኛዬም ግን ይሄን ያክል እንደዚህ ይሄን ያክል ይደርሳል ብለን ስላላሰብን ልጁ ይሄዳል። ከዛ በጣም ኢንሲስት አደረገ። ኑ ይዣችሁ ነው የሚሄደው ምናምን ነገር ሲል ያመጣችሁ ይዣችሁ ልመለስ አለ እና ያሟል ምን አድርጎ ነው የሚለን? በቃ ሂድ ምናምን ነገር አለ ነው። ከዛ ፋይን ብሎ ጥሎን ሄደ። ከዛ እሱ ከሄደ በኋላ ነው በቃ ነገሮች ሁሉ የጀመሩት። እዛ አብሮ የተቀመጠ ሰውዬ አስተዋወቀን። ይሄ ካጠገቡ የሆነ ሰውዬ ነበርና ይሄ የምታዩት ሰውዬ የአካባቢው አዋቂ ነው ነገር አለን። አሁን ኤቭሪቲንግ ክሊር እየሆነ መጣ። አዋቂ ብሎ ማለት ነው። ከዛ በዳቦ ስም ጠንቋይ ማለት ነው። ከዛ እንዴት መጣክ እዚህ እንዴት መጣክ ምናምን። እኔ እንዳልኩ አም ቬሪ ኪሪየስ ፐርሰን እና እንዴት መጣክ እዚህ ምናምን ነገር ስለው ተመርጄ ነው የ10ኛ በር ነው የ7ኛ በር አይ ዶንት ኖ የሆነ ቁጥር ጠርቶ ተመርጬ ነው እና ላይ ኪዳነ ምሕረት ተራራ ይባላል እና እዛ ቁጭ ብዬ ለ7 ቀን ሜዲቴት አድርጌ ለ7 ቀን በ7ኛው ቀን የውሃ በር ጠራኝ ምናምን አለና የትኛው ውሃ በር እና ልቡን ነው በቃ የጠባሁት። you don't understand as asking a lot of questions። ጠንቋዩ ራሱ ፌንት ሊበላ የምን ውሃ በር እለዋለሁ። ከዛ he's like ከፈለጋችሁ ኪዳነ ምሕረት ጸበል አለ እና 6 ሰዓት መጠመቅ ትፈልጋላችሁ ወይ ምናምን ነገር አለ። 6 ሰዓት ማለት ምሳ ሰዓት ማለት ሌሊት። yes እኔ ያንን ፓርት እሱ ቆይ ነገር ነው ያንን ፓርት አልሰማሁትም። እኔ የሰማሁት ኪዳነ ምሕረት ጸበል ነው መጠመቅ ነው የሰማሁት እና የነበርንበት ቦታ እንዴት ነው ውሃ ያለበት ቦታ ነው። በጣም ውሃ የሚበዛበት ቦታ ነው እና እንዳጋጣሚ ሆኖ ብዙ ሆነን ስለሆነ ሄድ ነው አላገኘንም ነበር ውሃ እና እኔ እንደ ፏፏቴ የምወደው ነገር የለም። በቃ እንደመጠመቅ ውሃ የሚባል ነገር በጣም የምወደው እና ማይ ኤክሳይትመንት ሙሉ ለሙሉ ሳልሰማ እሺ አልኩት። ከዛ እሺ ስለው አብራኝ የነበረች ጓደኛዬ ያምሻል ሌሊት 6 ሰዓት እኮ ነው ያለው ስትለኝ አም ላይክ እንዴ ሌሊት 6 ሰዓት ሰው ይጠመቃል እንዴ ምናምን ስለው እኛ በዛ ሰዓት ነው ስራችን የምንጀምረው። የዛን ሰዓት ሄደን ነው ሁሉም ሰው ከተኛ በኋላ እኛ ስራችንን እንጀምራለን። አንተኛ
ከዛ ጠዋት የእኛ የቀደስነውን ጸበል ነው ሌላው ምዕመናን የሚጠመቅበት ሲለኝ ከዛ ልቤ መምታት ጀመረች። I was questioning a lot of things like oh my god ከዚህ ቤት እንወጣለን ወይ ብዬ በጣም መጠየቅ ጀመርኩኝ። ሻይ ያመጡልን፣ የጅንጅብል ሻይ ነበረ የመጣልን። ከዛ like እኔ ጅንጅብሉን አልወድም ግን like ጠጣ ነው በቃ በፍርሃት እና ስንጠጣው he was like የእናንተን ኢነርጂ ያገኘሁበት መንገድ ነው ሶ ጅንጅብል ሻይ ላምጣላችሁ ስላችሁ እሺ ስትሉን ኦኬ እነዚህ ልጆች ኤነርጂ ከኔ ጋር like የተዋሃደ ነው ምናምን ነገር አለ። the whole time እኔ እየጸለይኩኝ ነበረ like ያለ ማቋረጥ። ከዛ ግን የሆነ ፓርቲ like ተረጋግቶም ነበር at the same time so ከዛ ቤት ወደ ቤት ሽፍት ካላረግን ምናምን ነገር አለን ሶ የዛ ከውጭ ወደ ቤት ማለት ነው። ከውጭ ወደ ቤት ማለት ነው 4 ሰዓት ማለት ምሽት 4 ሰዓት yes ማናቀው ቦታ ላይ ማለት ነው እና መመለሻችን ሁላ አናቀውም ነበረ በዛ ሰዓት because ስንመጣኛ ቀን ነበረ ፕላስ ተሽከርክረን የነዛ ልጆች ቤት ፈልገንም ስለሆነ የመጣ ነው like we don't know ምን happen እንደሚያደርግና ከዛ ይሄ ጀለስ የተባለው ሰውዬ አዋቂ የተባለው ሰውዬ አብሮን ገባ ሶ ሲገባ እንደዚህ የሚቅምበት የተፈረሸበት መሬት ነበረ እና like እዛ ላይ መሀል ላይ የሆነች like colorful የሆነች ነገር አለች እና እሱን like ሲያነሱት ምናምን like it's a ritual like you can tell በጣም ተጠንቅቀው ብድግ አድርገውት ምናምን ነው እንገቡትና ለመግባት ራሱ ዝም ብሎ አይገቡም እንደዚህ ተሽከርክረው ምናምን እና we were like okay so you guys are doing that እያልን አማራጭም አልነበረንም ነበር። so ወደ ቤት ከገባን በኋላ ደግሞ ለራሱ like ምንጣፍ አነጠፈ ቀይ ምንጣፍ so like እና እኛን እዛ ፍራሽ ላይ ተቀመጠዋል so ተቀመጥን ፍራሽ ላይ እሱ የራሱን ምንጣፍ አነጠፈ ምናምን you know like he's treating himself as a king ነገር ነው you can tell so ያንን ያመጣውን ነገር መሬት ላይ ያደረገ so ተቀመጠ ምናምን ከዛ በምንድነው ኮኔክት እያደረገ የነበረው ከኔ ጋር ምልበት so like ዘፈን ሲከፍት የሚከፍታቸው የነበረው ዘፈኖች እኔ ለትራቨል የምጠቀማቸው ዘፈኖች አሉ so እኔ personally like ዘፈን አዳማጭ አይደለሁም ግን ለትራቨል የምጠቀማቸው ዘፈኖች like በጣም selective ነኝ የሆነ soothing መሆን አለበት አብሮ ከምሰራቸው ቪዲዮዎች ጋር ምናምን መሄድ አለባቸው አይታቸው ከሆነና he was using all the musics that I used ከዚህ በፊት ከዛ መጀመሪያ ላይ like እንደገባ ነው ወይ ጋር ይሄን ዘፈን እኮ ለትን ተጠቅሜዋለሁ ምናምን ነገር ስለው he's like እኔ እኮ የት ነው ማቅሽ እያልኩኝ ነበር ለካ እዛ ላይ ነው ማቅሽ ምናምን ነገር አለኝ ቲክቶክ ላይ ነው ኦኬ አይቶሻል ማለት ነው አይቶኛል ከዚህ በፊት ማለት ነው ከዛ አብሮት የተቀመጠውም ሰውዬ እኔም እዛ ላይ ነው ማቅሽ አለኝ I am so sure ያኛው ሰውዬ ግን እንደማያቀኝ በምንም ታምር ሊያቀኝ አይችልም የሀገሩ ሰው ነው ከዛ ደግሞ like ስልክም ምንም like የማይጠቀም አይነት ሰው ነው ብዬ ያሰብኩት እንግዲህ የኔ ፐርስፔክቲቭ ነው ሊያቀኝም ይችላል I don't know ከዛ ግን በቃ he was jamming በዛትን so like a little bit እኛም ሱዝ ማድረግ ጀመርን you know የሚከፍተው ዘፈን የአዲስ አበባ ልጅ ነው የሚያወራው ወሬ ጤነኛ ነበረ ምናምን so በጣም ኮምፎርታብል ሆነን ነበረ እዛች ሞመንት ላይ እዛ ቤት ከገባን ሰዓት ጀምሮ ግን እና like ይሄ የጅንጅብሉ ሻይ ከመጣልን በኋላ በቃ like ፍርሃት ተሰማ so like I was praying እሷንም ጸልይ በቃ like እንጸልይ we have to go out ከዚህ ቤት ያልኳት ነበር ከዛ ልክ 4 ሰዓት ተኩል ምናምን ነገር ሲል ምግብ ካላበላኋችሁ አለ like አንበላም ስንለው ነው ሽሮ ተሰርቷል ሳንቀምስ መውጣት አንችልም ከዚህ ምናምን ነገር በጣም በቃ like ድርቅ ሲልብን ለልጁ ነው ደወልኩለትና ናና ወሰደን አልኩት ቤቱ የገባ ሰውዬ ስንት ሰዓት ከዛ በቃ እሺ ምናምን መጣሁኝ አለ ከዛ ትጥሩት ምን ሆናችሁ ነው ፈራችሁ እንዴ ምናምን ሲለን ኧረ like ለምን እንፈራለን ምን ያስፈራናል ግን ነገ ጠዋት ተነሺ ነን ሃይክ እናደርጋለን so መሄድ አለብን ምናምን አለኝ ያው በዛ ተፋታን ከዛ ግን መሀል ላይ I was asking him questions like ምን እንደው የምትሰራው ምን እየሰራክ ነው የምትተዳደረው ምናምን ስለው he's like አንባቢ ነኝ አለ so ክሪስታል አለ መሀል in the middle of the floor ቤቱ ክብ ነው so ምን አለ ለቤተክርስቲያን የተሰራ ቤት ነበረና ከየሆኑ ቄስ ላይ ነው የገዛሁት አለ በጣም that's very confusing ለቤተክርስቲያን የተሰራ ቤት እንዴት ይሸጣል I don't know እሱን ከዛ ግን መሀል ላይ ድንጋይ አለች ድንጋይዋ ደግሞ ክሪስታል ናት so እኔ like እንዴት ነው I know crystal ከዚህ በፊት በሌላ እንትኖች እና ይሄ ድንጋይ ምን ነው የሚያደርግልህ ምናምን ብዬ ስጠይቀው ኤነርጂ like ሰበስብልኝ ያይ ሙሉ ለሙሉ አለ ከዛ እናንተም ኤነርጂያችሁን ማሰብሰብ ከፈለጋችሁ ወይ ደግሞ እንዲነበብላችሁ የምትፈልጉ ከሆነ ያው you know where to find me especially like his attention was on me ማለት ይቻላል እና especially like next time መምጣት የምትፈልጊ ከሆነ ካሜራ ይዘሽ መምጣት ትችያለሽ ምናምን ነገር አለኝ like አልመጣም next time አይደለም ራሱ like I just want to go out you know ከዛ በቃ እንደዛ ብለን መጣልን ኑቱ ምናምን ነገር ስለን ከአንዳንድ ነው የወጣ ነው ተመልሰን ብላ ዞር ብለን አላየንም ስለወጣ ድቅድቅ ጨለማ ነው
ከዛ ወደ እና ያረፍንበት ወደ ቴንታችን መለሰ። ከዛ ምንም ነገር አላልነውም ሰውየውንም የወሰደን ሰውዬም። ከዛ ግን በንጋታው ጠየቅ ነው ለምንድን ነው እንደዚህ ያደረግ ለምን አልነገርከንም ምናምን ስንለው ያው እሱም እንትን ነው ለከኛ ሀገር ፍራውንድ አፖን ስለሆነ ይሄ ግልጽ የሆነ ነገር የለም። እኔም ካየሁት ነገር ነው የተረዳሁት እንጂ ላይክ እሱም ያው አክሰፕት አላረገውም ሳይሆን ላይክ ለመናገር አልፈልግም። እሱ እኮ ዝም ብሎ እኮ ነው አሁን መጤ ነው ምናምን ነገር ብሎ ሸፋፍኖ ትናለልን። ያ had that experience እኔ በጣም የገረመኝ ምንድን ነው አንድ ጊዜ ወደ 13 ዓመት የጠነቆለ ጠንቋይ አሁን ግን ክርስቲያን ሆኖ በደንብ እያስተማረ ያለ ሰው ነው እና ሬዲዮ ነበረኝ ሬዲዮ ላይ ሰራ ነበረ እዛ ላይ አቅርቤው ነበርና ሲነግረኝ ጠንቋዮችን በሁለት ይከፍላቸዋል። አዋቂ ያው የጠንቋይ ሌላኛው ስሙ አዋቂ ነው። አዋቂ ናቸው እዛ እንትን ተነቦ ምናምን ይባላል እና አንዳንዶቹ በትክክል ከመንፈሱ ከስፒሪቱ ዓለም ጋር በደንብ ኮኔክት አድርገው ይሰራሉ። አንዳንዶቹ ደግሞ የጠንቋይ ውግ ናቸው። ሸዋሸዋ ማለት ነው። ማለት ይሄ ሪቹዋሉን አይንሽ ላይ ያለውን ነገር ምናምን ይሰሩና እዛ አካባቢ አዋቂ ሰው አሉ ምናምን ይባላል። ያ ድንገት አብሮ ያየሽው ሰው የአካባቢውን ሰው ይሰልል ይሆናል። የአካባቢውን ሰው ይሰልልና መጥቶ ለኛ አዋቂ ለሚባሉት ሸዋሸዋው ማለት ነው መጥቶ ይነግራቸዋል። ከዛ አንድ የተጎዳ ሰው ሲመጣ እንዲናሃደን አሁን አልፎ አልፎ አንዳንድ የእምነት ቦታዎች ላይ የምናያቸው ነገሮች አሉ አይደል? የባንክ አካውንትህን ከእንትን አይደል የመጣኸው ምናምን ዝም ብሎ ሂስትሪ አጥንቶ ይሄ በጣም ቺፕ የሆነ ኮሚኒኬሽን የሚያደርጉ ሰዎች አሉ በእምነት ስምና እንደዚህ ያደርግ። ለማንኛውም ግን በጣም ኢንትረስቲንግ ነው። እንግዲህ ከዚህ ኤክስፒሪየንስ በኋላ ነው ሱባ መናፈሻ ብቻሽን ሄድሽው? አይ ነው ትንሽ ቴንትሽን መጥቶ ቅድም እንደተባለው ዘባብር ነገር ይዳፈራል ብለክ ነው? አይ ዶንት ቲንክ ሶ። እንትን ነው ብዬ ማስበው እኔ አንተ ሁሉም ነገር አክቹዋሊ ስፕሪት ብቻ ሳይሆን ሁሉ ነገር አንተ እንደፈቀድክለት መጠን ያክል ነውና አሁን እዛ ልጅ ቤትን ቁጭ ብለን አንስፒከር ስላልፈቀድንለት ምገባ ብንፈቅድለት ኖሮ በጣም ብዙ ነገር ማድረግ ይችል ነበረ። ግን እንዴት ነው እኛም በጣም ካልም ነበርን። አየ ነው መጀመሪያ ቀስ በቀስ ተረዳ ነው። ወዲያውም አልተረዳ ነው because አዲስ አበባ ልጅ ነው doesn't make sense። ከዛ ግን ቀስ በቀስ ከተረዳ ነው በኋላ የመረጥነው ምርጫ ካልም መሆን ነበረ። okay so this is happening what's the next step የሚለውን ነገር ነው የመረጥነው እና አስሎንጋስ የሆነ ነገር ሙሉ ለሙሉ እስካልፈቀድክለት ድረስ I don't think አታክ የሚያደርግ አይመስልም። እኔ ግን እዛ ቤት ውስጥ ሆናችሁ ሃሉሲኔሽን ነገር ገጥማችሁ ነበር? And I was praying the whole time. And not focused number. I was focused because I know if I lose my focus, I don't know ምን happen ሊያደርግ እንደሚችል። ስለዚህ ያለ ማቋረጥ I was praying እንደው ምን እያልሽ ነበር የምትጸልይው? ሰላም ለኪ ነበር ደግሞ yes. So ለሷም for my friendም እያልኳት ነበር no so she's having fun ስቃለች በመሃል ምን ትላለች ነው እሷ እንደውም ጭራሽ ፍርሃትም አይታይባትም ነበረ። የኔ ፍርሃት ሳይሆን I know I have to be focused you know ራሴን እንደዚህ አይነት ሲቹዌሽን ላይ እስከገባሁኝ ድረስ ራሴን ማውጣት የምችለው ራሴ ነኝ። ገባ so ሊያወጣኝ የሚችለው ነገር ደግሞ በቃ ጸሎትና ጸሎት ነው ብዬ ያሰብኩት። እዚህ ስታቋርጥ ራሱ ስትስቅና መሃል ላይ no እላታለሁ what are you doing And it was an experience. Yes. እንደዚህ በጉዞሽ ወቅት ላይ ጉዞሽ ላይ ስትሬንጅ እንግዳ ሰው ገጥሞሽ ከዛ እንግዳ ሰው ጋር ያሳለፍሽው ጊዜ ሊሆን ይችላል፣ ያወራሽው ወሬ ሊሆን ይችላል፣ ድርጊቱ ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል እና የህይወት አቅጣጫሽን የቀየረ ሰው አለ ኦር ይሄ ነገር ብሎ አሃ ሞመንት ኢን ዮር ላይፍ ያስገባል ማትረሻው አይነት ሰው እዛ አብሬሽ ከማረጋቸው ነው አንድ ጆርኒ አይደለም በ8 ዓመት ጆርኒሽ ላይ እንግዳ ሰው አንዳንዴ በህይወታችን ይመጣል። ምክንያቱም ብዙ ጊዜ የምትጓዢ ከሆነ አዳዲስ ሰዎች ወደ ህይወትሽ ይመጣሉ። is there anyone የህይወት አቅጣጫሽን ያስቀየረ ኦር አሃ ያስባለሽ ሰው? ብዙ ሰዎች አሉ ብዬ ነው ማስበው። አንድ ሰው ብቻ ሳይሆን እንዳልኩ ነው እኔ this past 8 years በጣም I have come so far ብዬ ነው ማስበው። መጀመሪያ ከነበርኩበት ሚሪያም አሁን ያለሁበት ሚሪያም is completely different. So
የዛሬ 10 ዓመት ላይክ ሚሪያም እንደዚህ አይነት ሰው እኮ ነው የምትሆኚው ብትለኝ ኖሮ ላይክ እስቅ ነበረ። ቢካዝ እኔ በጣም ፈሪ የነበርኩኝ ሰው በጣም ብዙ ነገሮች የሚያስፈራኝ የነበርኩኝ ሰው ስለሆንኩኝ ማለት ነው። ከዛ ግን ላይክ አብሬያቸው መሄዳቸው ልጆች ያልኩት በጣም አሁን ላይክ ጓደኞቼ፣ ቤተሰቦቼ በጣም ጥሩ ፍሬንድሽፕ ያለኝ የምላቸው ሰዎች በብዙ መንገድ ቀይረውኛል ብዬ አስባለሁ። ሶ እነሱን መስማት ብቻ ያስደስተኛል። ቢካዝ ላይክ በዚህ በወጣትነት እድሜያቸው ለሀገራቸው በጣም ብዙ ኢምፓክት እየፈጠሩ ያሉ ሰዎች ናቸው እና ላይክ ሰርክሌን ራሱ ሳስበው ላይክ አል ቢ ፕራውድ እውነት ላይክ አያቸውና አል ቢ ላይክ ኦኬ ሶ ዲስ ኢዝ ማይ ሰርክል ላይክ ምን አይነት መታደል ነው እላለሁ እና አም ሪሊ ግሬትፉል ፎር ዘም። ከነሱ ጋር ማሳልፈው ታይም በጣም ብዙ ፐርስፔክቲቭን እንድቀይር አድርገውኛል፣ እንዲያጎላልኝ አድርገውኛል። አሁን 2-3 ልጆች አሉ አብሬያቸው የምጓዛቸው እና ታሪክን በደንብ ጠግቀው የሚያውቁ እኔ ሶሻል ተማሪ በሆንም ይህን ያክል ጎበዝ ተማሪ የነበርኩኝ ስላልነበርኩኝ አይ ዶንት ኖ ማች አባውት ሂስትሪ እና ከእነሱ ቁጭ ብሎ ግን ታሪክን መስማት ሰምቼው ማላውቀውን ነገር መስማት በቃ በጣም ነው ፋሲኔት የሚያስደርገኝ እና ብዙ ፐርስፔክቲቭን ይቀይርልኛል። ከዛ ውጪ ደግሞ እንደዚህ ስጓዝ የማገኛቸው አንዳንድ በተለይ ስካውቶቹ በጣም በብዙ መንገድ ነው በቃ ይቀይሩታል ፐርስፔክቲቭን ብዬ የማምነው እና ከዛ በተጨማሪ ደግሞ መንገድ ላይ ጀርኒያችን ላይ የምናገኛቸው ሰዎች for no reason ጥሩ ሲሆንልን ሰው ይገርምል ምንም ጥቅም ሳይፈልግ ምንም ነገር ሳናደርግለት ማንነታችንን ሳያውቅ they're just nice to us እና እሱ በጣም በቃ ያስደስተኛል ሳስበው ራሱ። ናይስ። ለምሳሌ አብዛኛው ጊዜ ስትጓዢ የኢንካም ምንጭሽ ክሎዝ ዲዛይኒንግ እንደሆነ ሰምቻለሁኝ። ልብሶችን በጣም ጥሩ ልብሶችን ዲዛይን ታደርጊያለሽ ከለር ዋይዝ ከቅርጽ ምናምን በደንብ እየገረመኝ ነበር እና አሁን ራሱ ስቱዲዮ እስክንገባ ራሱ በጣም ብዙ ሰዎች ጋር ኮሚኒኬት እያደረግሽ ነበረ። 2 በዓል አለ፣ ኢሬቻ አለ፣ መስቀል አለ እና ማንን ኢንስፓየር ያደረገው ጉዞሽ ነው ዲዛይኒንጉን ኢንስፓየር ያደረገው ወይንስ ዲዛይኒንጉ ነው ጉዞሽን ኢንስፓየር ያደረገው? አይ ቲንክ ጉዞዬ ነው ብዬ ነው ማስበው። ግን ሁለቱ ነገሮች ለኔ መንታ ልጆቼ ናቸው ብዬ ነው ማስበው። ገና ማሳድጋቸው ገና እያደጉ ያሉ መንታ ልጆቼ ናቸው ብዬ ነው ማሳደገው። ከሁለቱ መለየት አልችልም። ትራቭሉ ጋር ስመጣ ትራቭል አድርጌ የማገኘው ነገር ቴክስቸርን ያለው የኔቸርን ቢዩቲ ያለው ኮኔክሽን ያለው ጆይን ያለው ከዛ እንትን ጋር ልብሱ ጋር ስመጣ ደግሞ ያየሁትን ነገር ነው ማንጸባረቅበት። የኔ እያንዳንዱ ዲዛይን ኢንስፓየር የሚያደርገው ካየሁት ቦታ ነው። ግን I don't know how to explain it because specifically ያየሁትን ፏፏቴ አይደለም የምሰራው ነው that doesn't make sense። ግን በቃ የከለር ኢንስፓይሬሽኖች አሁን ካየሁት ኔቸር ነው የምመጣው እና ኔቸር በጣም የሚያምር ነገር ነው። በጣም ብዙ ከለር አለው፣ ብዙ ከለር ኮምቢኔሽንም አለው። ሁለቱ ነገሮች አብረው በቃ ሜንታል ልጆቼ ናቸው ገና ማሳድጋቸው በጣም ብዙ የሚቀራቸው ሜንታል ልጆቼ ናቸው። ናይስ። ለምሳሌ ሜሪየም ስትጓዢ ምን እያሰብኩ መሰለሽ እየነገርሽኝ ቦይፍሬንድ ቢኖር ኦር አይ ሆፕ ሜሪድ ነሽ ብዬ ስላላሰብኩ ነው እና ለምሳሌ ዴት እያደረግሽ በጣም ብዙ ጊዜ አንቺ ውጭ ነሽ፣ ጉዞ ላይ ነሽ፣ ቴንት ላይ ነሽ። how is this feeling for your man? ማለት ኢንሴኪዩሪቲው ይሄ ነገር እንዴት ዘልቀዋለሁ ምናምን የሚል እስቲ ይሄን ኤክስፒሪየንሶችሽን ሼር አድርጊ። I don't date አሁን it's been a while date ካረኩኝ ግን it's not because of that። ከዚህ በፊት የነበረኝ ሪሌሽንሽፕ ላይ he doesn't mind ምንም የሚመስለው አይነት ሰው አልነበረም ነበረ። አክሰፕት አድርጎታል የኔን ትራቭል ማድረግ መጓዝ። እሱ ደግሞ he was a very different kind of person። መጓዝ ትራቭል ማድረግ ምንም ማውጣት የማይመች አይነት ሰው እሱ በቃ ምንም ችግር አልነበረው። ከዛ ውጭ ግን to the real world ስወጣ one of the በጣም ቻሌንጂንግ የሆኑ ነገሮች ለእኔ ዴቲንግ ነው። because የኔን ማንነት አክሰፕት የሚያደርግ ወንድ ማግኘት ስፔሻሊ በእኛ ሶሳይቲ ውስጥ በጣም ከባድ ነው። አልዋሽክም። እንዴት ነው የተለያየ ዓለም ላይ እንደምንኖር ያክል ነው የሚሰማኝ። እንትን ነው ሴት ልጅ አሁን ከተሰጣት ከተቀመጠላት ታሪክ ውጪ ስትሆን በጣም ብዙ ፕሬሸሮች ይመጣሉ።
ሁሉም ሰው ትራዲሽናል ውመን ነው የምፈልገው ይላል and most people doesn't know what a traditional woman is. What is traditional woman? I don't know በነሱ I have no idea ግን most men like እንደዚህ ማገኛቸው so እኔ አብዛኞቹ ሰርክሎቼ like ወንዶች ናቸው አብዛኞቹ ጓደኞቼ ወንዶች ናቸው እና even though travel ቢያደርጉ like እንደዚህ እናወራለን እና በምናወራበት ጊዜ አብዛኛው ሰው የሚለው ምንድነው እኔ ትራዲሽናል woman ነው የምፈልገው ያው that means ቤት ብትቀመጥ I don't know እንግዲህ ኤክስፕሌን ለማድረግ ይከብደኛል I don't know exactly what that means ግን በቃ like ልጅ የምታሳድግ ልጅ ማሳደግ መጥፎ ነገር ሆኖ አይደለም በጣም ሳቲስፋይንግ የሆነ ነገር እንደሆነ I'm sure ግን እሱ ደግሞ ለሁሉም ሰው ይሆናል ብዬ አላስብም so እኔ አሁን ዓለምን ትራቭል ነው ማድረግ የምፈልገው and so for now like የዴቲንግ ላይፌንም ፖዝ ያደረኩበትን ምክንያት እሱ ነው yes because ማገኛቸው ወንዶች በአጠቃላይ ከኔ የህይወት ስታይል ጋር ከኔ የህይወት አኗኗር ጋር like ማች ማድረግ አይችሉም ቶሎ intimidated ነው የሚሆኑት I don't know I don't want to be like why they become intimidated like እንዳልኩ ነው so like ሴት ልጅ የራሷ ቢዝነስ ካላት የራሷን ስራ እየሰራች ከሆነ አሁን እኔ like I love my life በጣም ህይወቴን የምወደው I love myself like how far I have come የዛሬ 8 ዓመት የነበርኩት ሚሪያም እና አሁን ያለሁት ሚሪያም completely different ነው ፐርስፔክቲቭን በቀን ቀይራለሁኝ especially የማይጠቅሙኝ ፐርስፔክቲቮች ካሉ ህይወቴ ላይ like ራሴን ሁሌ አፕዴት ማድረግ ነው የምፈልገው እና ራሷን ስታውቅ ሴት ልጅ like ቶሎ ኮንትሮል የማድረጉትን I think ይቀንሳል ብዬ ነው ማስበው ገባ አሁን እኔ ማንም ሰው በህይወቴ መጥቶ እኔ ፈልጌ ፈቅጄ ኮንትሮል ካልተደረኩለት በስተቀር ኮንትሮል ሊያደርገኝ የሚችል አይነት ሰው አለ ብዬ አላምንም so ትዳር በጣም ጥሩ ነገር ቢሆንም ፋሚሊ ምናምን በጣም it's an amazing thing ቢሆንም at the same time ደግሞ like ወንድን የሚያበለጽግበት ነገሩ ብዙ ነገሩ ይበዛል ብዙ ጊዜ አይተህ ከሆነ ሴቷ ናት ድሪሟን ትታ የባሏን ድሪም እያሳኩ የሚኖሩበት በጣም ብዙ ሲቹዌሽን አለ እና እኔ ደግሞ I have my own dream I know like I know that what I want in my life ስታንዳርዴን በደንብ አድርጌ አውቃለሁ እና like dating is በጣም challenging ግን አሁን I'm not even trying በቃ ፖዝ አድርገሽዋል yes ፖዝ አድርጌዋል it's because of this ማለት ነው yes it's because of this yeah እና ትዳር ደግሞ ያው ከእግዚአብሔርም ስለሆነ ከኔም አይደለም እኔ ስፈልገው ባድርም ማመጣው ነገር አይደለም ግን አሁን currently ትዳር ከእግዚአብሔርም ነው ሲባል አንተ ስትፈልገው ነው አንተ ስትፈቅድ ነው እኔ አሁን currently I'm not ready for that so like በጣም ብዙ ማሳካት የምፈልጋቸው ነገሮች አሉ በህይወቴ so maybe እነሱን ካሳካው በኋላ እግዚአብሔር ከፈቀደ I'll get someone ካልንም it's okay ቅድም ኢንቲሚዴሽን ላልሽኝ በጣም ፈኒ ይሆንብኛል አንዳንድ ጊዜ ማለት ሰዎች ወደ አንድ ሰው ሲሄዱ ምንድን ነው ታርጌታቸው why they become intimidated ሁለት ነገሮችን ማስቀመጥ ፈልጌ ነው አንደኛው ሜሪየም ለሸመታ የወጣችበት አካባቢ እንደ ሸመታ ነውና በጣም ይቅርታ ለቃሉ ኦር ለማየት የሄደችበት አካባቢ የት አካባቢ ነው ብዬ ጠይቅሻለሁ ምክንያቱም maybe you are not on the right place ማለት ለምሳሌ ለሆኑ ሰዎች የአንቺ ሰክሰስ የአንቺ የመጀመሪያው ተጠቃሚ እኮ ባይዘው አብሮሽ የሚኖር ሰው ነው I don't really understand ከዚህ አንፃር ሳይውና ለምንድን ነው ኢንቲሚዴትድ የሚሆኑት ድንገት አንቺ ለሸመታ የወጣሽበት ቦታ ላይ ይሆን I'm sorry ቃል በጣም ነው የሚያስጠላው ግን I'm sorry እዛ የሄድሽበት ቦታ ላይ ነው ኦር ደግሞ የምርም እነዛ ቦታዎች ላይ ሄደሽ ከእጃሻል ዶማ ሆኖብሽ ነው I'm confused ስላደረገኝ ነው yeah so እኔ actually like እንዳልኩት ከዛኛው relationship በኋላ like I don't look to date so couple of people like date አድርጌያለሁኝ ከዛ በኋላ actually ሁለት ሰዎች ነው ዴት ያደረኩት so እነዚህም ሰዎች እኔ ፈልጊያቸው አይደለም የመጡት so like እንዴት ነው በሪን አንኳክተው ነገር የመጡ ሰዎች ናቸው ገባ like እንዳልኩ ነው እኔ if I said I don't want this ማለት ነው so like ወደዛ ምንበት ምንም አይነት ምክንያት የለምና እነዚህ ሰዎች ግን ፑሽ አድርገው ሲመጡ because ሁሌ የሚለው ነገር አለ ትዳር ከእግዚአብሔር ነው ስለምን የሰጠኝን ነገር ትዳር ከእግዚአብሔር ነው እንግዲህ ብያምናለሁ እኔ ለምን እንደዚህ አይነት ነገር ውስጥ ማለት ይሄን ወደዚህ ዲሲሽን ስትመጪ it's not easy decision ለምሳሌ ሞክረሽ ሳይሳካ ቀርቶ ነው or በምን ምክንያት ይሄ of course እንደ አንድ አማኝ ትዳር ብቻም ሳይሆን ህይወትን ስራም ብዙ ነገር ለፈጣሪ ብትሰጪ I understand you why only ትዳር ከእግዚአብሔር ነው
ኤቭሪቲንግ አክቹዋሊ ከሱ ነው። ምንም ጥያቄ የሚለው ሁሉ ነገር ማለት መኖርም አለመኖርም ሁሉ ነገር ከሱ ነው። ትዳር ከእግዚአብሔር ነው የምልበት ምክንያት ግን ምንድነው? there is a lot of people in my circle like እንዴት ነው ዝም ብለው ተጋብተው ዝም ብለው ለማለት ይከብደኛል። I don't know እንዴት እንደተጋቡ ብቻ ግን ተጋብተው unhappily የሆነ ላይፍ የሚኖሩ በጣም ብዙ ሰዎች አውቃለሁ in my circle እና my friends like እንደዚህ አይነት ህይወት እኖራለሁ ብለው ማያስቡ ልጆች ስለነበሩ so እኔ I just want to leave it to him but it's not in my control because ከዚህ በፊት የነበረኝ ሪሌሽንሽፕ እንዳልኩ like ለረጅም ጊዜ ነበረ so ከሱ እንኳን ወጥቻለሁ። እሱ ማለት ይሄ ኬዝ ነበረ ትራቭሊንጉ ነበረ ከዛ no አይደለም እሱ he doesn't mind እንዳልኩ ነው ግን like ከሱ ጋር የነበረው ምንድነው two different people ሆነን you know like እኔ ያለሁት እዚህ ነው እሱ ያለው እዚህ ነው like in the middle you know compromise ማድረግ እና ብዙ ነገር አለብን now we couldn't እና ምንም ተስማምተን ያደረግነው ነገር ነው so I don't have anything against him he doesn't have anything against me ነው ከዛ ውጪ ግን like እንዳልኩ ነው እኔ አሁን እዛም ሪሌሽንሺፕ ላይ በመቆይበት ሰዓት so I never thought like ትዳር ከእግዚአብሔር ነው ወይ ሪሌሽንሺፕ ከእግዚአብሔር ነው ብዬ like ይሄ ሀሳብ መጥቶልኝ አያውቅም ነበር እና I feel like I was trying alone you know like ብቻዬን እየተጋፈጥኩኝ ብቻዬን እየሞከርኩኝ ያለውኝ ነበር የተሰማኝ እና ረጅም ዓመት የነበርኩበት ሪሌሽንሺፕ ሲያቆም I'm like okay so it's a realization for me like you ከኔ አይደለም so ከኔ ኮንትሮል ሲወጣ የሆነ እፎይታም ስሜት እኮ አለው because it's not me እኔ ምንም ጥፋት እያጠፋሁኝ አይደለም ያለሁት ግን I'm just going to give it to him give it to God ብዬ ፖዝ ያደረኩበት ነገር ነው። Thank you my dear it's interesting ይሄኛው ጥያቄ ራሱ ሳወጣው እየገረመኝ ነበርና ለምሳሌ በጣም ረጅም ጊዜ ስትጓዢ ስታይ ኢንጆይ ስታደርጊ ኤክሳይትመንቱ ምናምን አለ የራሱ ነገር ሜሪየም ዝም ብላ የምትጓዘው ለምንድን ነው የምትሸሸው ህይወት አለ እንዴ? ብስ ይቀኛል እሱ so መጀመሪያ የምሸሸው ህይወት አልነበረኝም so ለኔ like travel ማድረግ connecting with myself ነው እና going forward ነው so I don't think ሁሉም ሰው like እግዚአብሔር ሲፈጥረን ሁሉም ሰው በአንድ ቦታ በወንድ ተደርገን እንድንቀመጥ አይደለም የፈጠረን ብዬ ነው ማምነው እኔና ዓለም በጣም ሰፊ ናት በጣም ብዙ ማየት ምንችለው ነገር አለ why live አዲስ አበባ ውስጥ የሆነ ያክል አመት ከዛ the same routine እየደገምክ so I don't believe in that ideology to begin with ማለት ነው so travel ማድረግም ስጀምር it's because I know like የሆነ ነገር እየጠበቀኝ እንደሆነ I know ማየው ነገር እንዳለ ነበረ so አሁን ግን ስራ በጣም ሲያጨናንቀኝ በጣም ቢዚ ሲሆን so like እረፍቴን ማርጌዋለሁ ማምለጬን ማርጌዋለሁ እና ማምለጬ ነው ራሱ ምለው አሁን ግን like ሁሌ ማምለጬ አይደለም አሁን ለምሳሌ ነገ ወደ መስቀል ወደ ጉራጌ ሄዳለሁ መስቀልን ለማክበር so ከምንም እያመለጥኩኝ አይደለም I just want to see the celebration ካልቸሩ ጋር ብሌንድ አድርጌ በጣም ጥሩ ታይም አሳልፌ ለመምጣት ነው so ባይሄድኩኝ ጊዜ ግን እያመለጥኩኝ ነበረ so the past 2 weeks በስራ በጣም ተጨናንቄ ነበር የበዓልም ስራ ስለነበር ከዛ ደግሞ ለአንድ ወር ከአዲስ አበባ ልወጣሁ ለአንድ ወር ከአዲስ አበባ ለመውጣት ለእኔ ትልቅ ነገር ነው so በጣም ብዙ ነገር ነው question እንዳደረግ የሚያደርገኝ like ሰው ሁሉ ነው የሚያስጠላኝ so I'm like okay I have to go somewhere so ጓደኞቼም ሱባኒድ ስላቸው ሁሉም አይመቸኝም እንደዚህ የሚቀጥለው ሳምንት ምናምን ሲሉ like you know what I can go myself ምንም ችግር የለውም ብዬ ተነስቼ ያመለጥኩበት ቦታዬ ነው so ሁለቱም yeah nice እስከ ዛሬ ድረስ የኖርሽበትን የጉዞሽን በተለይ ዛሬ ጆርኒሽ ላይ ስለሆነ እያወራን ያለ ነው በአንድ ነገር ገለጪው ብትባይ እንዴት ነው የምትይው? በአንድ ነገር ለምሳሌ በስዕል ሊሆን ይችላል ኢንፋክት ብዙ በዲዛይን እየገለጽሽው ነው ያለሽው እና እንዴት ትገልጪዋለሽ ይሄ የጉዞን ህይወት በአንድ አረፍተ ነገር በሆነ ነገር እስቲ አጠር አድርገሽ ንገሪኝ። እሺ so አሁን it's a very difficult question ግን እስቲ like ልሞክር። እሺ በመጓዝበት ጊዜ ሁል ጊዜ so like በኮስተር ነው ብዙ ጊዜ የምንሄደው እና መቀመጥባት አንድ ወንበር አለች ከሹፌሩ ጀርባ ነው so እዛ ጋር መቀመጥበት ምክንያት like እግሬን ለመስቀል እንዲያመቸኝና መንገዱን ለማየት ነው so ለኔ ዴስቲኔሽኑ ብቻ አይደለም like መንገዱን እንደማየት የሚያስደስተኝ ነገር የለም I love the journey like journey ራሱ በጣም ነው የምወደው so እሱን እያየሁኝ ከዛ ብዙ ጊዜ like sunset time ነው የምንገባበት ቦታ የምንሄደው እና የገጠር ሰንሴት በጣም ነው የሚያምረው በደንብ ወርዳ ነው የምትታየው ከለሩ ሰማዩ ሁሉ ነገር ይቀየራል ከዛ ደግሞ የአካባቢ ልጆች አሉ ከጎን እየሮጡ ዋው ሀሚሉ ከሎ ሃይ ምናምን የሚሉ በጣም ብዙ ልጆች አሉና ሳስብ እሱን አስበዋለሁ so ይሄ like joy connection and then like network and build ማድረግ hopeful እነዚህ ሶስት ነገሮችን like በአንድ ፒክቸር ማስቀመጥ እችላለሁ ብዬ አስባለሁ።
ከዚህ በላይ እንዴት ትመልሽ? ኢትዮጵያ ውስጥ ኦልሞስት ሁሉም ቦታ በሚባል መልኩ አይተሻል። የት ቀረሽ? አሁን ሰሜን ማውንቴን ነው የሚቀረኝ። አክቹዋሊ ኢትዮጵያ በጣም ሰፊ ናት። ሁሉንም አይቻለሁ ማለት ኢግኖራንስ ነው የሚሆንብኝ። በጣም ሰፊ ናት። አይቻትም ጨርስ አይመስለኝም በእኔ እድሜ። ግን መታየት ያለባቸውን ቦታዎች የትራቨል ዴስቲኔሽን የሚባሉትን ቦታዎች አብዛኞቹ ነው ይቻላል። አሁን ጃንዋሪ 2026 ከመግባቱ በፊት ሰሜን ማውንቴን ራስ ዳሽንን መውጣት አለብኝ ብዬ ለራሴ ቃል ይዣለሁ። ገና አልደረሰም እንግዲህ። ራስ ዳሽን አሁን ከረንትሊ የጦርነት ማዕከል ሆኗ እንደዛ የሚያድሩበት ቦታ ነው እና ግን we will find a way ብለናል ከአንድ ልጅ ጋር። በዚህ ኮንዲሽን ውስጥም ቢሆን ለመሄድ መሞከር አለባችሁ። ካሳልፋችሁ ታይበልጥ ከጠንቋይ ዜ ታይበልጥ። ኤግዛክትሊ እዛ ሰው ነው ያሉት እኮ እዛ ሰው ነው ችግር የለም። ከመንፈስ ጋር ትግል እኮ በጣም ከባድ እንዴ በጣም ከዛ በፊት ግን አሁን ከጓደኞቼ ጋር 2-3 ሆነን ወደ ኮምቦልቻ፣ ደሴ፣ ጎጃምን ሰሜን ፓርቱን ከትግራይ ውጭ በደንብ ያየሩት የለም። ያው ከረንትሊ ባሌውት ግን ደፍረን እንሄዳለን ብለናል። በባስ እንሄዳለን ብለናል። ምንድነው ያጠናሽው? እኔ በውድራው ሶሻል ወርክ እና ሆቴል ማኔጅመንትን ቱሪዝም ነው ያጠናው። ዲግሪን በሆቴል ማኔጅመንት ቱሪዝም፣ ማስተርሴን ደግሞ በሶሻል ወርክ ነው የጨረስኩት። ናይስ በጣም ደስ ይላል። መጠቅለያ እንዲሆንን የፈለግኩት ስለ ልብሶችሽ ዲዛይን ብትነግሪን በጣም ደስ ይለናል። የሚለቀቁ ማስታወቂያዎችን ያለው በተለይ እኔ በጣም ኢንጆይ ማድረገው ከቅርጽ አንጻር ሳይሆን ከከለር አንጻር በደንብ ነው ማያቸው። እንዴት ነው ምሳሪያቸው? እንዳልኩ ነው መንታ ልጆቼ ስለሆኑ ኤቭሪቲንግ አይ ጌት ከትራቭሉ ወደ ልብሴ ነው የማመጣው እና የልብሴን ዲዛይን አውጥቼ ቪዲዮቹን ራሴ ነኝ የምቀርጻቸው። አብዛኞቹን የራሴን ሱቄ ውስጥ ያለውን ሳይሆን ውጭ አውትዶር የሚቀረጹትን እና እሱ ቪዲዮ ቀርጬ ለሰው እስከሚወጣ ድረስ በጣም ነው ኤክሳይትድ የሚያደርገኝ እና ያም ደግሞ ለምንድን ነው የማይበት የትራቭሉን መልስ ስለሆነ ነው ብዬ አስባለሁኝ እና ዲዛይኑ እስከሚወጣ ድረስ ልብሱ እስከሚሰራ ድረስ ሆል ታይም ኤክሳይትድ ነኝ። ከስተመር ለብሶት ፎቶ ሲልክልኝም እሱ ስሜት ነው የሚሰማኝ። ኦኬ ሶ ዚስ ፐርሰን ኢዝ ዌሪንግ ማይ ክሎዝ እና እንዴት ነው ምን ያክል እንደሚያምርባቸው ሳይ በጣም ነው ኤክሳይትድ የሚያደርገኝ እና እንዳልኩ ነው በጣም የምወደው ስራ ነው። አም ሪሊ ግሬትፉል የምወደውን ስራ እየሰራው ከዛ ደግሞ የምወደውን ነገር እያደረኩበት መሆኑን ብሩን በጣም ደስተኛ ነኝ። ብሩን አትቆጥቢና ቤት አትግዢና መኪና አትግዢና ሚልሽ ሰው የለም ማይዳድ ኤቭሪ ታይም አሁን ግብር በጣም ብዙ ብር ነው የመጣብኝ እና ዳዝን ሜክ ሰንስ ያው ሁሉም ኢትዮጵያዊ ላይ መጣ ነገር ነው እና እንደዚህ ምናምን እያልኩኝ ስነግረው እና ወዲ ኤክስፔክት አርፈሽ ብትቀመጭ ይኖሮ እኮ መክፈል ትችይ ነበር ገንዘቡን ባታጠፊ ይኖሮ ምናምን ይለኛል። ግን እግዚአብሔር ይመስገን አምናት ኮምፕሌኒንግ ቢመጣም ገበያ እንዴት ነው? ገበያ አሪፍ ነው እግዚአብሔር ይመስገን። ብዙ ሰው ለማወጣቸው ዲዛይኖች የሚሰጠኝ ሪስፖንስ ኤክስፔክት ካረኩት በላይ ነው ሳምታይምስ እና ኢቭን በሱ ብቻ ሳይሆን በትራቭሉ ራሱ አሁን ቲክቶክ ላይ ፖስት ማድረግ ከጀመርኩኝ 1 ዓመት ሞልቶኛል። ኢቭን ዶ በጣም ብዙ ጊዜ ትራቭል ባረግም እነሱ ቪዲዮዎች ነው ሰብስቤ ፖስት ማድረግ የጀመርኩት እና መጀመሪያ ላይ ማይ ፍሬንድስ ፑሽም ሲያደርጉኝ ኧረ መሪያም ግን ዋይ ዶንት ዱ ዲስ ዩር ቪዲዮስ እኮ በጣም ነው የሚያምሩት ምናምን ሲሉ ለራሴ ነበር የምቀርጻቸው። ከዛ ሼር ማድረግ ከጀመርኩኝ በኋላ ግን ያለው ሪስፖንስ በጣም ነው የሚያስደስተው። people will ask me የትናን ጋይድ ስልክ ስጪኝ ከዚህ ቦታ መሄድ ፈልጋለሁ and then I get texts በጣም ኢንስፓየር አድርገሽኛል and I love to see this place ምናምን ሲሉኝ I'm like okay so አሁን ከዚህ በኋላ ለእኔ ለሜሪያም ብቻ ሳይሆን ለማሳየው ሰውም አለ ብዬ ታግቼ ቪዲዮ እየሰራሁ ነው። ናይስ ብራቮ። መውጣት ጉዞ ማድረግ የሚፈልጉ ነገር ግን ሁልጊዜ ያልጋቸው ላይ ተኝተው የሚያቅማሙ ገንዘብ ምናምን አልበቃኝም ለሚሉ ምን ትያቸዋለሽ? የምር ፍላጎቱ ካላቸው ማድረግ ነው። ግን ትራቨሊንግ ለሁሉም ሰው ነው ብዬ አላስብም። ያው ብዙ ነገር ለሁሉም ሰው እንዳልሆነ ትራቨሊንግ ለሁሉም ሰው አይደለም። እንደዚህ ላይቭ ላይን ሰዎች ምናምን ሲጠይቁኝ የምናገረው ነገር ምንድን ነው አሁን የኛም ቪዲዮ ሲያዩ ቪዲዮቼን ስታያቸው በጣም በቃ ፋንሲ በጣም አድቬንቸረስ በጣም ደስ የሚል ምናምን ይመስላሉ። ግን ከኋላ በጣም ብዙ ሃይኪንግ አለው፣ ቴንት ውስጥ ማደር አለው፣ በጭቃ መጨማለቅ አለው፣ ልብስ አለመቀየር አለው፣ መሽተትም ጭምር አለው። ይሄን ነገር ኮንሲደር አድርጎ እኔ የምር ትራቭል ማድረግ እፈልጋለሁ፣ ከኔቸር ጋር ኮኔክት ማድረግ እፈልጋለሁ፣ አድቬንቸር
ፈልጋለሁ የሚል ሰው ካለ ግን they just have to do it because ይሄን ያክልም ኮስት አድርጎ አይደለም ትራቭል አዲስ አበባ ውስጥ በቀን ለሻይ ለምን ለትራንስፖርቴሽን for anything ለልብስ ለሜካፕ ምናምን የምናወጣውን ብር ቀነስ አድርገን ከበጀታችን ላይ ወደዛ ብናስቀምጠው አትሊስት በወር አንዴ ትራቭል ማድረግ ይችላል የሰው ልጅ ብዬ ነው ማስበው። አገር ውስጥ እንኳን ወደ ውጭ እንኳን መውጣት ባይቻል ፕላስ ሀገራችን በጣም ነው የምታምረው፣ በጣም ብዙ መታየት የሚችል ነገር አላት። ሶ ዋይ ናት አዲስ አበባ ውስጥ ብቻ ተቀምጦ የሆነ አንድ ቦታ ላይ እንትን ከማለት ኤክስፕሎር ማድረግን የመሰለ ነገር የለም። እኔ ጨርሻለሁ። ማጠቃለል የምትፈልጊው ነገር ካለ የረሳሁት ነገር ካለ let me give you the chance። በጣም አመሰግናለሁ ስለጠራኸኝ። I love talking about traveling። በጣም ከሚያስደስቱኝ ነገሮች መሀል ስለ ትራቭል እና ስለ ልብሴ ማውራት ነው። ማውራት ከጀመርኩ ስለ ሁለቱ ልጆች እያሳደግኳቸው ስላሉ ሌላ ምንድነው አሁን ጥሩ ታይም ላይ ነው የጠራኸኝ። በቪዚት ኦሮሚያ the best travel blogger ኖሚኒ ተደርጌያለሁ። በዚህ አጋጣሚ ቪዲዮ ኢንስፓየር ያደረጋቸው ሰዎች ካሉ እኔን የሚያውቁኝ ካሉ ወይም ደግሞ በዚህ አጋጣሚ ያውቀውኝ ቪዲዮች ሄደው የሚያዩ ሰዎች ካሉ ቮት ቢያደርጉልኝ የእነሱ ሰፖርት ውድ ሚን ያሏት ሚ እንዴት ቮት ሊያደርጉሽ ይችላሉ? አለ እዛ ቲክቶክ ላይ ሊንክ አስቀምጫለሁ ባዮ ላይ በዛ ሊንክ መሰረት ቮት መደረግ ይችላል። 6 ቀን ነው የቀረው ለማለት Thank you very much። በጣም እናመሰግናለን። Thank you። እንግዲህ ውድ ተመልካቾቻችን ዶቃ ፖድካስት ይህንን ይመስል ነበር። ከሜሪየም ሰብለ ጋር ያደረግነው ቆይታ ሀሳብ አስተያየቶቻችሁን ከታች እንጠብቃለን። ሰላም።